ልጁ ኢንተርኔት ስለሌለ ነው እንጂ የሞተ ሰው ሳስነሳ በቪዲዮ አላሳያችኋለሁ ካለ የሞተ ሰው አላለ አዳምጠ የሞተ ሰው ተነሳ ቤተክርስቲያን ውስጥ ነው በጸሎት ምንድነው ካዲያ ያለው እንስማው ይሄው ስሞሽ እንስም መጥቶ ይዞ ይሄው ደግሞ ለጌታ ብቻ እኔ ብዙ እንደዚህ አይነት ነገርም አሁን ኢንተርኔት ስላልነበረን ያልተለቀቀው እንጂ ሲለቀቀው ሊትራሊ ካያችሁ የሞተ ሰው ሲነሳ አይታችሁ ማታውቁ ሆነ የሞተ ሰው ሲነሳ ዛለታ ያላል ቢፎር እና አፍተር ስላለው ማለት ሃሌሉያ የቴክኖሎጂ ዘመን ስለሆነ በደንብ ይታያል። ክብሩ ደግሞ ለጌታ ብቻ እኔ ብዙ እንደዚህ አይነት ነገርም ታስማቻ ያስደስተኝ ግን በቃ ለጌታ ክብር ሲሆን ይደረጋል። መጥቶ ይዘውት መጥቶ እናትና ልጅ እናትና አባት ልጁን አቅፎት ቁጭ ብለዋል። ክራውድ ነው ቸርቹ። እኔ ልክ መድረክ ላይ ሲወጣ በዚህና በዚህ አሸሮች አሉ። ለምን ካለው ብዛት የተነሳ ብዙ ነገር ስለሚሆን ማለት ድንገት አባትየው ልጁን እንደዚህ እንደያዘው ፊት ዞር ስል መድረክ ላይ ቆሟል። ሰው እንባው እርግፍ ይላል። ምን ሆነ ነው ስለው ልጄ ሞታል ሳይሆን ልጅ እንደዚህ ይላል። አይኑ እንደዚህ ይላል። አይተራሹ ነው ያለ አልፈተነኝ። ለምን የሚሆንና ማን ነገር ውስጥ ይነገረኛል። ታምናለህ አልኩት። አዎ አምናለሁ አለ። ተቀበልኩት። ልክ ልጁን ስቀበለው እግሩ ከስር እርግፍ ማለት ጀመረ። እንዴ ማለት ጀመረ። በጌታ ፊት ነው ማውራለሁ። ጸለይኩኝ። እመን አልኩት። ይዘው ወደ ቤት ሄዳውን ቀጣ ወደ ቤት ሄዱ ከእናትየው ጋር ለአንድ ሰዓት ያልተኛል። ከአንድ ሰዓት በኋላ ተነስቶ ይወጣል። ሲመጣና ሲመሰክር ራሱ እኔ በጭራሽ እንደዚህ እኔ ፓስተር ዳዊት ራሱ የሚፈተን ይመስለኝ በቃ እኔ ራሴ ምንም ስለጨነቀኝ እንጂ እንደሚሆናል ብለን አልገመትንም። ኮንትራክት ታክሲ ነው ወደ ቤታቸው ሄዱ። እኛ ፕሮግራማችን እየጸለይን በጌታ ፊት ነው ነግራቸው ሄዱ። አስተኙት። ስራቸውን መስራት ጀምሩ ቤት ውስጥ። ከአንድ ሰዓት በኋላ ጌታ እንደተናገራቸው ከአንድ ሰዓት በኋላ ሲመጡ ልጁ አይኑን ጭልቅ አድርጎ ኮርኒሱ ነው አሁን ይኸውላችሁ ዋና ፖይንት ምንድነው? ሳስነሳን ውለዳት ሳስነሳን እንዴ የሞተ ሰው አይኑ ጉልቻ አደረገ። ሞተብኝ ልጃችን ብሎ አመጡ። የእናንተ ፓስተር ሲያስነሳን ያልከው እሷን አምጣት ውለዳት። ዳጊ ታስነሳ ያለውን ውለዳት። እስኪ እኔ ያለበትን ውለድ። እንግዲህ እኔ ተፈዳ ፓስተር ዳዊት የሚፈተን መስሎ የነበረ አለ እኮ እኔ አስነሳው ያለበት አማርኛ አትችልም። ታዲያ ይሄ እኮ ፓስተር ዳዊት የሚፈተን መስሎኝ ነበር አለው። ልጁ የሚነሳ አልመሰለኝም እና ግን ጸልይ ታምናለህ አልኩት አለ። አዎ አለ አባትየው ማለት ነው። ልጅ የሞተበት አባትየው ታምናለህ አልኩት አለ። አዎ በቃ ዛሬ አልተሳካለም። እኔ ሳስነሳ እኔ ይሄንን ሀቅ መቀበል እንኳን አትችልም። ችግሩ ይሄ ነው። ችግራችን እንደገና ከፈለክ ሌላ ቪዲዮ ክፈት። ይሄኛውን ጨርሰናል። ዳጊ ያለ እኮ ትክክል ነው። ሀብቴሽ ምንድነው ነው አዳምጠኝ ኤርሚ። አንደኛ ምን መሰለህ፣ አንደኛ ሰው ሀሳቡን እንኳን ኤክስፕረስ ሳያደርግ በላው ላይ ይሄ እኮ ጋንጋፕ ማድረግ ግን የጴንጤ ዓላማ አይመስለኝም። እኔ ጴንጤ ያዳምጣል። እውነት አለኝ ብሎ ነው የሚያስበው ጴንጤ እስከማውቀው ድረስ እና እውነት ያለው ሰው 4 እና 5 ሆኖ ዝም ብሎ ጋንጋፕ ማድረግ አይደለም። ዳዊት ምንድን ነው ያለው? ፓስተር ዳዊት ቃል በቃል የተናገረውን ልናገር። አዳምጣችኋል። ካላዳመጣችሁ እኔ 100 ጊዜ ነው ያዳመጥኩት። ልግለጽልህ። ኦኬ ገብቶሃል? ምንድን ነው ያለው? ቤተክርስቲያን የሞተ ልጅ ሞቶባቸው አባትና እናት እየተንጠለጠሉ መጡ፣ ወይንም ደንግጠው መጡ። ከዛ ምንድነው ስላቸው ልጃችን ሞተ አሉ። ከዛ በኋላ ታምናላችሁ ስላቸው አምናለሁ አሉኝ አለ። ኦኬ የምታምኑ ከሆነ አምጡት አልኩኝ አለ። እኔ ደግሞ የምትፈተን መስሎኝ ነበረ። ጸለይኩበት። ከዛ ምንድነው ከጸለይኩለት በኋላ ከ30 ደቂቃ በኋላ ተነሳ ልጁ የሞተው ልጅ ማለት የሞተው የ3 ዓመት እንደዛ አላለም። ቤት ውሰዱ ነው ያለው። ይሄው እንደገና ቪዲዮ ነው ያለው። ቆይ ቤት ውሰዱት ነው ቤት ውሰዱትና እኮ ቤት ውሰዱትና አሳርፉት አላቸው። ከዛ ከቤት ሲመጡ ከ30 ደቂቃ በኋላ ይዞት መጡ። ቸርች ይዞት መጡ። ቤት ይዛችሁ አለ። ቪዲዮን ደግመን እንስማው። ለምን እንከራከራለን ወዳጆች? ሙሉን ደግመን እንስማው። አንዴ ረጋ ብሎ ኤርሚ ቤት ውሰዱት ነው ያለው። ስትዋሽ እኮ ነው ያዝኩ ብራዘር። ስትዋሽ እኮ ቪዲዮን እንስማው። ሀብትሽ ሚዲያ ላይ ኤርሚ ደግመን ቪዲዮ እንስማው።
ደግመ ቪዲዮ ሰው አይደለም። ለምንድነው መረጋጋት ያቃተ? ለአንተ አሁን እኔ የተግባባው ጥግ አልነግርህም። ሚዲያ ላይ የምትናገር እኮ ሰው ነው። ሀገር ነው 4-5 ሰው እኔ ተራኩ አንዳቸው ነው የሚያወራው። እኛ ዝም አልና አሁን ራሴን ኤክስፕረስ ማድረግ ያለብኝ እኔ ነኝ አይደል? በኔ ተራ እኔ ቪዲዮ አሳየው እኔ እንዳወራ ነው መፍቀድ የለም። እኔን ታወራኝ ሌላ ሰው አያወራ። ተደማመጡና ከቅዱስ ጋር ሌላ ሰው አያወራ። መጀመሪያውን ያነሳው ሐሳብ ምንድነው? የቴክኖሎጂ ዘመን በፊት አይደለም ብሎ ቪዲዮን ቀርጾ ሳለ አሁን የቴክኖሎጂ ዘመን መጥቶ ለምን ቪዲዮን አለቀቀም ነው ጥያቄ። መጀመሪያ ዳስና ወራሳይ ያ መጀመሪያ ቀደም የተናገርከው አለ ወንድሜ እንደዛ አይደለም ያልኩት እኔ ሰማሁ እኮ። ኦኬ ሻውሩና እኔ ቪዲዮ እንደግም ያሰማለሁ እንደገና ሐሳቤን ቪዲዮን እኮ አንተ አሁን የኮምፕሬንድ የማድረግ አቅም እንዴት እንደሆነ አላውቅም እንጂ ሁላችንም ቪዲዮን we just listen to it 2 times brother። አሁን ምንድነው አንተ ያልከው ነገር? ምንድነው ያንተ መከራከሪያ ምንድነው? አንዴ አብሽ ቅዱስ ላውራ አንዴ አብሽ ይቅርታ አንዴ ቆይ ዳጊ ሰው አላስነሳም ወደዚህ የመጣው አንዴ አብሽ ይቅርታ ወደዚህ ወደ ቪዲዮ ማሳየት የመጣ ነው። የነሱ ሰው ያሻውን ሲሰብክና ሲያደርግ ለምንድነው ሲኖዶስ የማይጠይቀው ሲባል እንደ እናንተስ ጋር ሰው አስነሳው የሚላል አይደል ያለ ማን ዶክተር ማን ፓስተር ዳዊት የሚባል አምጣ መረጃ አምጣ ሲሉ አረ በቪዲዮ አለኝ አለ። ምን ሊያሳየን ነው? ፓስተር ዳዊት የሞተ ሰው አስነሳው ሲል ሊያሳየን። ኦኬ አሁን የምንፈልገው ምንድነው? ፓስተር ዳዊት አስነሳው ያለበትን ቪዲዮ እንዲያሳየን ነው። በፓስተር ዳዊት አገልግሎት ሰው ተነሳ፣ ሰው ሞተ፣ ተቀበረ፣ ስለሱ አይገባንም። ከመጽሐፍ ቅዱስ ልምምድ ውጪ ይሄ ሰው አስነስቻለሁ ሰው ካለ አምጣው እናውግዘው። ፓስተር ዳዊት ስለምናውቀው በማናውቀው እንኳን ቪዲዮ በእርግጠኝነት አሳይ ብለን መድረኩን ከፈትን። ለምንድን እናውቀዋለን? አገልጋያችንን አገልግሎቱን እናውቃለን፣ ህይወቱን እናውቃለን። እንግዲህ በማናውቀው ቪዲዮ እንኳን ኮንፊደንሳችንን ተመልከት። ቤታችንን ከፈትንልህ፣ ጋንጋረጉኝ አልክ፣ ከበቡኝ፣ ጮህብኝ አልክ እንጂ ቪዲዮውን 2 ጊዜ እስክታሳይ እድል ተሰጠ። ለአንድ ሰከንድም ፓስተር ዳዊት እኔ አደረኩ አላለም። አሁን የምንፈልገው ሌላ ነገር አታውራ፣ አቀፈው ለቀቀው ልጁን እንትን ብሎ አይደለም። መስማት የምንፈልጋት ፓርት ፓስተር ዳዊት እኔ የሞተ ሰው አስነሳው ያለበትን ፓርት ያሰማል። ካልሆነ you are wasting yours and our time። ጊዜ አትግደል ብሮ። ያ ኤርሚዬ አንተ ማስቆምከኝ እንጂ እኔ ዳጊ ያለውን ልደግም ነበር። ባይብሊካል ያልሆነ ልምምድ አድርጎ ከሆነ ያሳየን። ይሄንን አሁን አዲስ ይሄንን ሀብትሽ ትቀጥላለህ። ይሄንን ያልከው የዘበንን ስህተትና ውሸት ንቦች በሴክሹዋል ሳይሆን በድምፅ ነው የሚገናኙት ብሎ ያለውን የዘበነን ውሸት ተቃወምክና ጥሩ ነው ትክክል አይደለም ብላልክ። ዘበነ ትክክል አይደለም ብላልክ፣ ግን ተቃወምክና ምን አልክ? ከዛ እኮ የእናንተ አገልጋይ አልከን። ልክ ነው፣ የኛ አገልጋይ ነው ቢሾፕ ዳዊት የኛ አገልጋይ ነው፣ ምንም ጥርጥር የለም። ሂ ኢዝ ዘ ማን ኦፍ ጋድ ኦኬ። እግዚአብሔር በሱ እጅ ታምራትን አድርጓል ያደርጋልም፣ በሌሎችም አገልጋዮች እጅ ማለት ነው። አንተ ያልከው ግን ቅድም ዳጊ ያለውን ነው። ምንድነው ያልከው? ፓስተር ዳዊት ሙት አስነስቻለሁ ብሏል ነው ያልከው። ሙት አስነስቶ የለው ብለህ ስትል በራሱ ኃይልና በራሱ ስልጣን እንዳደረገ አድርገን የተናገርከው። ዘበነ ከራሱ አመንጭቶ እንደዋሸው ፓስተር ዳዊትም ከራሱ የዋሸና ያላደረገ ውሸታም አድርገህ ለመሳል ነው እኛ ላይ የመጣው ማለት ነው። እኛ አገልጋያችን ስለምናውቀው ያደረገው ውሸት ካለ የእውነት እዚህ ፊት ለፊት እንቃወመዋለን። አሁን ግን ባመጣው ቪዲዮ ውስጥ ቅድም ያልከንን ድምፅ አልሰማንም፣ ወንድሜ እንዳለ ዳጊ ማለት ነው። ስለዚህ አሁን ድጋሚ ቪዲዮን አሰማው፣ ድምፁን አሰማው፣ ዘሆነ እንስማው። እኔ ነው እንስማው የምትለኝ? አዎ ቪዲዮን ክፈተው፣ እንስማው። ኦኬ ነው ኤርሚ፣ በመጀመሪያ ደረጃ ይኸውልህ ጋንጋፕ ማለት ነው ከታች ኤርሚ ያዳምጠኝ። አንተ ታወራለህ፣ ዳጊ ያወራል፣ ቢኒያም ያወራል፣ ቅዱስ ያወራል፣ እህታችን እንኳን ብዙ አንድ ሀሳቤን ቪዲዮ አሳይቼ የተናገረውን በዛ ላይ የጠየቃችሁኝ ሀሳቤን ኤክስፕረስ ማድረግ በማልችልበት ሁኔታ 4-5 ሰው ዋናውን ጭብጥ አንተ ብቻ ልታወራ አይደለም፣ የገቡት ሊያወሩ ነው። 4-5 አሁን እኮ አዳመጥኩ። ሊገቡ ካወሩ እኮ አትክሰስ እርምዬ ቆይ አንድ ልንሄድስ አሁን ክሱን ተውና የመጨረሻ ጥያቄ የመጨረሻ ድል እየሰጠን ነው። ዳዊት እኔ ጸልዬ አስነሳው ቢሆን ንጠይቀህን ስማ። የመጨረሻ ዳዊት እኔ ጸልዬ አስነሳው በራሴ ስልጣን የሚለውን አሳየን። ኦኬ እኔ አትበል፣ ጸልዬ አስነሳው የሚለውን አምጣ። በጌታ ስምና ስልጣን አነሳው ነው ያለው። አንተ እኔ ጸልዬ አስነሳው የሚለውን አምጣ።
አሁን መጀመሪያ ሰው አስነስቷል ወይ ነው? አንደኛ አስነስቶ ያለውን እኮ ራሱ አላሳየም ነው። ኦኬ ጥያቄ ጠየቅ ማለት ነው። ኦኬ ጥያቄ ዋሽቷል ነው እያልኩ ያለሁት። ዋሽቷል ነበር ሰው ቪዲዮ ስለሌለ ነው እንጂ። ኦኬ እሺ፣ አንድ ነገር ልጠይቅ። አንድ ጊዜ ፕሊዝ ሌላ አውራበት በመድኃኒዓለም አሁን ስትያዝ ሰውየው ራሱ ተነስቷል ብለህ መናገር ጀመር። ለምሳሌ ቆይ ለምሳሌ ጊዮርጊስ 7 ጊዜ በወፍጮ ተፈጭቷል ታምናለህ? አሁን መጀመሪያ የዳዊትን ታምናለህ ወይ? የዳዊትን አላመንክም አንተ። ጊዮርጊስ 7 ጊዜ በወፍጮ ተፈጭቷል። 20 ጊዜም ሊፈጭ ይችላል። እኔ ስለዚህ ዳዊት በጳውሎስ እየሰማኝ መጀመሪያ የዳዊትን እየሰማኝ ገና ቆምልሃለሁ። ውሸት ላይ እኮ ነው የምልህ። የዘመናት ውሸት በና አራግፌ ማለት ነው እነግርሃለሁ። ዝም ብለን ምናወራ እንዳይመስል በደንብ አራግፍልሃለሁ። በጳውሎስ ሲጸልይ ሙታን አይነሱም ነበር? ንገረኝ። በኢየሱስ ስም ሲጸልይ ኤርሚያስ አትበል። እኔ ነኝ እያወራሁ ያለሁት። እንደ ፖለቲከኛ ነው ማውራ ከዚህ በኋላ። አንተም እንደ ፖለቲከኛ ስለምታወራ እንደ ፖለቲከኛ አወራ። ጳውሎስ ሲጸልይ እየሰማ ግብረ ገብ አንተ ነው የሚያስፈልግ። ሚዩት እያረኩ በደንብ አድርጌ ዊዝ ሪስፔክት ዘይ ቶክድ ቱ ዩ እየጠየቁ ጳውሎስ እንግሊዝኛውን ሰው በእናትህ በአማርኛ በስርዓቱ አስረዳኝ መጀመሪያ። እየጠየቅኩ ነው ወዳጄ፣ የምጠይቅህን ሰምተህ መልስልኝ። ጳውሎስ በኢየሱስ ስም ሙታንን አስነስቷል አላስነሳም? እኔ ስለ ጳውሎስ የምጠይቅህን ለምን አትመልስም? የኔን ፖይንት ላጠቃልል ፖይንት ማለት እንደዛለል አይደለም። አንተ ወደምትፈልገው ዳይቨርት አታርገኝም። ስማ እኔ ሰገጤ አይደለሁም። አንተ ወደምትፈልገው ዳይቨርት አታርገኝም። ይኸውልህ ከዛ እንደዚህ እያረኩ ሚት እያረኩ አወራሃለሁ ማለት ነው። የመጀመሪያ ጥያቄ ምንድን ነው? ዳዊት ሙት አስነሳው ስትል አስነሳ አለ ስትል አወጣንልህ አንድ በአንድ ቪዲዮን ስናወጣለን። ከዛ ምን አልክ? ወዲያው ዳይቨርት አድርገህ ምን ውስጥ ገባ? ሙታኑ ይነሳ ራሱ አላውቅም። ጥያቄ ምን ነበር? አስነሳው ነው ያለው። ከዛ በጌታ ስልጣን ነው ያነሳሁት ብሎ ሲናገር አንገትህን ስንይዝ ከዛ ምን ብለህ ቀየር? ሙታኑ ራሱ መነሳቱን አለመነሳቱን አላውቅም። ሙታኑ እሱ መነሳት አለመነሳቱ ይገርማል። በእኔ እጅ ካንሰር ተፈውሷል። በጌታ በኢየሱስ ስም ጸልዬ HIV ተፈውሷል። በህይወት ዘመን እኔ ጸልዬ በጌታ በኢየሱስ ስም ጸልዬ እጄ ላይ የታመመ ሰው በኢየሱስ ስም ተጸልዮ ተፈውሷል። አንተም ድንገት የሚያም በሽታ ካለ ይኸውልህ አዲስዬ የሚያም በሽታ ካለ እንጸልይልህ፣ ምንም ችግር የለውም። የኢየሱስ ስም ይፈውሳል። እስኪ ጸልይልኝ። ግራጄ ምንድነው ተሰብሮ ወለምታለኝ። ምንድነው የሚያምህ? ና ክፈት ቪዲዮን አሳየኝ። ችግር የለውም። ና ቪዲዮን ክፈትና አሳየኝ። ለአይምሮም እንጸልይልሃለን። ይሄ ለዘረኝነቱም እንጸልያለን። ለብዙ ነገር እንጸልይልሃለን። እግዚአብሔር አምላክ በስሙ ስልጣን ይፈውሳል። የሚፈውስ መጽሐፍ ቅዱስ ሲናገር የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያስወጣሉ፣ በበሽተኞች ላይ እጃቸውን ይጸልያሉ፣ እነርሱም ይፈወሳሉ ብሎ ይናገራል። የማን? የኢየሱስ ስም። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1:12 ላይ ደግሞ ለተቀበሉት በስሜም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ማን? የኢየሱስ ስም ነው የሚፈውሰው። ሰው በፍጹም አይፈውስም። እኔ አልፈውስም። በኢየሱስ ስም ስንጸልይ ግን ሰው ይፈውሳል። ለምን? መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ይላል። የጻድቅ ሰው ጸሎት ማለት ምን ማለት ነው? በክርስቶስ ኢየሱስ አምኖ የጸደቀ ሰው በኢየሱስ ስም ሲጸልይ ሰው ይፈወሳል። ዳዊት ሞላልኝ ሰው ይፈውሳል? አንድ ቀን አይፈውስም። ፓስተር እንትና ይፈውሳል? ማንም አይፈውስም። ዳጊ ይፈውስ? አይፈውስም። የሚፈውሰው ማን ነው? የኢየሱስ ስም ከበሽታ ሁሉ ነፃ የሚያወጣና የሚፈውስ ስም ነው። በክርስቶስ ኢየሱስ ስም ስንጸልይ አጋንንት ነፃ ይወጣል። በማርያም ስም ይወጣል? አይወጣም። በሚካኤል ስም ይወጣል? አይወጣም። በጳጳስ ስም ይወጣል? አይወጣም። አብሮ እዛው ሊጮህ ይችላል እንጂ በማንም ስም አጋንንት አይወጣም። ሰዎች ከኤችአይቪ እየተፈቱ ነው። እኔ ራሴ እግዚአብሔር ከብዙ ነገር ከሱስ ፈቶኛል። ከብዙ ነገር በማን? በኢየሱስ ስም ተፈትቻለሁ። እግዚአብሔር ይመስገን። የሚፈታ ነፃ አውጪ ስም ኢየሱስን አታውቁት የምንለው ለዛ ነው። ያንተን ሰውዬ ጊዮርጊስ 7 ጊዜ በወፍጮ ፈጩትና እንደ ፍሩሽካ በሬን አብልተውት በሬው እየሄደ በሻኛ ወጣ የሚል ተረት እንድናምንልህ ነው። እዚህ ጋር በኢየሱስ ስም የተነሳውን ሰው አላምንም የምትለው? ያንተን ጊዮርጊስ ፍሩሽካ አበሉት። ወፍጮ ቤት ሽርክት እንዳይኖረው ይሁን ለምን አናውቅምና 7 ጊዜ በበሬ ሲያበሉት ከዛ ምን አረገ? በሬው ከዛ ወክ እያደረገ በበሬው ሻኛ ጊዮርጊስ ወጣ። ኧረ እባክህ
ይሄኛውን የራስህን ቤት ለዛውም ተረትና ውሸት በውሸት እንትን ላይ የተመሰረተ እያመንክ በጌታ በኢየሱስ ስም ሙት ተነሳ። በጳውሎስ ሲጸልይ ሙት ተነስቷል። ገና ሙት ይነሳል። በዘመናችን ስንት ሙታን ሲነሱ አይተናል። ስንት አጋንንት ሰዎች ሲወጣላቸው አይተናል። ከስንት ሰዎች HIV፣ ካንሰር፣ ሄፓታይተስ ቢ፣ የተለያዩ አይነት ቲቪ እግዚአብሔር በስሙ ስልጣን እየፈወሰ አይደለም ወይ? ለስሙ የሚሳነው አለ ወይ? ፓስተር ዳዊት አጋንንትን አያስወጣም። ማን ያስወጣል? የኢየሱስ ስም ግን በፓስተር ዳዊት ውስጥ ሆኖ ያወጣል። እኛ ቧንቧ ነን። በቧንቧ ውስጥ ግን የሚያልፈው የኢየሱስ ስም ነው። ውሃው ኢየሱስ ነው። እኛ ቧንቧ ብቻ ነን፣ መተላለፊያ ነን። ምንድነው አገልግሎቱ? ከእርሱ በእርሱ ለእርሱ አገልግሎቱ ከእርሱ በእርሱ ለእርሱ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ከእግዚአብሔር ዘንድ ይሄንን የከበረውን መዝገብ በዚህ በተሰባሪ ሸክላ ውስጥ ያስቀመጠ እርሱ ነው። እኛ ስልጣን የለንም፣ አቅም የለንም፣ ጉልበት የለንም። ጽድቃችን እርሱ ነው፣ አቅማችን እርሱ ነው። የሚፈውሰው ስሙ ነው። ኢየሱስ ስሙ መድኃኒት ነው። ይሽዋ አልመሲህ መሲያችን ኢየሱስ ክርስቶስ ምንድነው? መድኃኒት ነው፣ የሚፈውስ ነው። በእኛ ውስጥ ሆኖ ይፈውሳል። እኛ ስልጣን አለን? የለንም። እኛ ምን አቅም አለን? የለንም። በእኛ ውስጥ ሆኖ የሚፈውስ በፓስተር ዳዊት ውስጥ ሆኖ የሚፈውስ ኦኬ፣ በዳግዬ ውስጥ ሆኖ የሚፈውሰው ማን ነው? እርሱ ነው። እኛ ስልጣን አለን? የለንም። ከኛ ጋር ስለምታስተያዩት እኮ ነው። ከኛ ጋር አታስተያዩት። የሚርቃችሁ ለዛ ነው። መንፈሳዊ ዓለም የሚርቃችሁ ለዛ ነው። ለፍጥረታዊ ሰው እኮ አለ መጽሐፍ ሲናገር መንፈሳዊ ነገር እንዴት ያለ ሞኝነት ነው፣ ጭንቅ ነው አለ። ለፍጥረታዊ ሰው ጭንቅ ነው መንፈሳዊ ነገር። በጌታ በኢየሱስም ሰው ተፈወሰ ሲባል ጭንቅ ነው ለማመን። ለምን? ያንን መንፈስ ቅዱስ እንደሚያደርግ ለመረዳት ይከብደዋል። ለምን? በካልኩሌሽን ውስጥ ያለ ሰው፣ መንፈሳዊ ዓለም ያልገባው ሰው፣ መንፈሳዊ ያልተረዳ ሰው፣ ከእግዚአብሔር መንፈስ ያልተወለደ ሰው ሰው ተፈወሰ ስትለው፣ ሰው ከሞት ተነሳ ስትለው እሱ ጭንቅ ነው። ዶክተር እገሌ ዶክተር ዶክሌ የሆነ ሐኪም ቤት ሰውን ከሞት አነሳ ሲባል ሃሌሉያ አይልልን? እውነት ነው፣ ትክክል ነው። አንተ አይገርምም ያ ዶክተር ትላለህ። በኢየሱስ ስም ተጸልዮ ሰው ተነሳ ሲባል እንዴት ሆኖ ትላለህ? ለምን? እዛ ጋ ምን ተብሏል መሰለህ? ወጣ ራሱ ነው የወጣ። አላስወጣንም፣ እኛ ወዳጆች አላስወጣንም። እና በሚገርማችሁ ሁኔታ ኦኬ። እና ለፍጥረታዊ ሰው እንዴት ያለ ጭንቅ እኮ ነው ወዳጆች፣ ጭንቅ ነው። በጌታ በኢየሱስ ስም ተነሳ ሲባል አሁን እኮ ጉዳዩ ጥሉ እኮ ከፓስተር ዳዊት ጋር እኮ አይደለም፣ ከኢየሱስ ስም ጋር እኮ ነው። የምሬን ነው ምላችሁ፣ ይኸው በጌታ ፊት የምሬን ነው ምላችሁ። ሕያው ምስክር ማምጣት ይችላሉ ሰዎች። እግዚአብሔር በህብረታችን ውስጥ ጸልየን፣ በኢየሱስ ስም ጸልየን እግዚአብሔር የፈወሳችሁ ሰዎች አሉ። ከኤችአይቪ ይገርማችኋል፣ ከኤችአይቪ ከካንሰር የምተማመነው ጌታ የምሰብከው ጌታ ዝም ብዬ በአቦ ሰጥ ያመንኩት መሰለ እንዴ? የሚፈውስ ነው፣ ሰርቶ የሚያሳይ ነው፣ ህይወት የሚቀይር ነው። ስንቶችን ከሱስ የታደገ ስንቶችን ከሞት የታደገ። በኢየሱስ ስም ጸልየን ያጣነው ነገር የለም። ወደ ፍጡር አንሄድም፣ ወደ መልአክ አንሄድም፣ ወደ ማንም አንሄድም። ለኛ ኢየሱስ የተገለጠ ከእግዚአብሔር ዘንድ የተገለጠ ህይወታችን በነገር ሁሉ የተፈተነ። ስለዚህ ለኛ የሚሰራ ስም ነው የኢየሱስ ስም ማለት ነው። ይሄ ልናገር ነው። ኤርሚዬ መቀጠል ትችላላችሁ። አይ እኔ አሁን ኤርሚ በጣም ተጨቆኛለሁ። እንደዚህ አይነት ነገር ምን መሰለህ፣ አትሊስት አንድ አይነት ሰዎች ናቸው እዚህ ያላችሁት እና ሌላ የተለየ ሀሳብ ሲኖረው በነፃነት አትሊስት ሀሳቡ እንዲገልጽ ነው። ይሄ አንድ ቤተክርስቲያንን አታክ ማድረጊያ መድረክ ነው። ግን ሌሎች ደግሞ ዲፌንድ ሊያደርጉ ሲገቡ አትሊስት ሀሳባቸውን በነፃነት ቢሆን እንዲገልጹ። ቤተክርስቲያንን አታክ አናደርግም። ኦኬ እንዴ እንጀራ ትበላላችሁ እኮ ልክ እንደ ነውር እንጀራ መብላታችን እንደ ነውር ተደርጎ በየአይነት በሉ እያልክ እኮ የምታወራበት መድረክ ነው እኮ። በጣም የሚያሳፍረው። አድመጠኝ። እንጀራ ትበላላችሁ አይደለም ጥያቄ እንጀራ ትበላላችሁ ብሎ የሚለው ከምን ጋር በተገናኘ ነው? እንጀራ ትበላላችሁ። እኔም እኮ እበላለሁ እንጀራ። ማንም አይበላ፣ እዚህ ያለ በሙሉ ይበላል። ግን ይሄ እንጀራ ትበላላችሁ ብሎ የሚለው ከምን ጋር ተጓዳኝ ሆኖ በንጽጽሮች ስለቀረበ ነው። እናንተ የጌታን ጾም ነው የምንጾመው ብላችሁ የ40 ቀን ሁዳዴን ስትጾሙ፣ አብይ ጾም የተባለውን ስትጾሙ፣ ወይ ጾመ ሕርቃል የሚባለውን ስትጾሙ የጌታችንን ጾም ነው የምንጾመው ብላችሁ እሱ እንደ ጾመ እኛም ልንጾም ነው ልናስበው ነው አላችሁ። ጌታ ሲጀምር እኔ ጾምኩትን ጾም እየጾማችሁ አስቡኝ ብሎ አላለም። አንድ ሁለተኛ ደግሞ እንጾማለን ብላችሁ ካላችሁ ባይልም እንጾማለን ብላችሁ ስትሉ እሱ እንደ ጾመው ነው መጾም ያለባችሁ። እሱ ሲጾም እንደዚህ አይነት የጾም በየአይነት ከአሳ ጋራ ወይ ደግሞ ከአላቦ ቢራ ጋራ እየጠጣ የጾም ማኪያቶ እያለ የጾም ተቆራጭ እያለ
አይደለም የጾም 40 ቀን አልበላም አልጠጣም የትኛው ማን ነው እንደሱ የሚያደርገው? ራሳቸው አሁን አንተ የፋሲካን ጾም ትጾማለህ? ጾማል? የዘንድሮን ጾም ያለው ለምሳሌ ጾማል አይደል? ስትጾም አሁን ከውሃ ተቆጥበህ ነው የጾምከው ወይስ ምን ማለት ነው? ውሃማ እጠጣለሁ። ለምንድን ነው ውሃ ማልጠጣው? ምግብስ አልበላህም? ምግብ በአግባቡ በላለሁ። የጾም ምግብን አልበላም። የጾምከው የኢየሱስን ጾም ነው? ለምሳሌ አሳ አልበላም፣ እንቁላል አልበላም፣ ወተት አልጠጣም፣ ስጋ አልበላም። እሺ የጾምከው የኢየሱስን ጾም ነው ወይስ የራስህን ጾም ነው? እኔ የጾምኩት ክርስቶስ የተሰቀለልኝን ክርስቶስን ኦርቶዶክስ የምንጾመው የተሰቀለውን ከመቃብር የተነሳውን ክርስቶስን አስበን ነው የምንጾመው። የእናንተን የውሸቱን አጭበርባሪውን አይደለም፣ እውነተኛውን ክርስቶስ አስበን ነው እኛ እውነተኛውን ክርስቶስን የጾም በየአይነት እየበላችሁ አሳ እየበላችሁ ምንም ነው ሀሳቡ። ምን ስለ ክርስቶስን ክርስቶስ ይሄ የስቅለቱን ጊዜ በማሰብ ነው የምንጾመው። ሀብትሽ አንተው ራሱ እንደማመጥ ትላለህ፣ አንተው ግን አታዳምጥም። እሺ ላዳምጥ። ሳታርገው ክፍት አድርገው እናውራ። ኦኬ ክርስቶስን እያሰባችሁ ነው የጾማችሁት። ክርስቶስን ስታስቡት ክርስቶስ የጾመውን ጾም ለመጾም ፈልጋችሁ ነው ወይስ ክርስቶስን ምንድነው ስጋና ወተት እንቁላል ባለመብላት ግን የጾም በየአይነትና ድራፍት በመጠጣት በመራገም በመሳደብ ጥላቻን፣ ዘረኝነትን፣ ቂም በቀልን፣ አመፃን በማድረግ እርዝሙትን፣ እርኩሰቱን ሁሉ በማድረግ በዚህ ነው የምታስቡት ነው እያልኩ ያለው። አሁን እኔ እስኪ ኤርሚያስ ለራስ የተናገረው ነው ወይ ነው? አይ ነው ወይ ነው? ኖ አይ ነው ወይ? አሁን ይሄ አኪዩዜሽን ነው። በአንድ በተዘዋዋሪ ምን መሰለህ አሁን ምን ይባላል መሰለህ? ፕሬጁዲስ ይባላል። በዚህ በሰለጠነው ዓለም ጥላቻ። መልስ የለኝም ነው በቃ መልስ የለኝም ነው። ማን ያስወጣው? በቃ ያስወጡ። ቅዱስ ነን ደግሞም እንጸልያለን። የጻድቅ ሰው ጸሎት የተባለው በጻድቅ ላይ በሽንገላ አፍ የሚናገር ዲዳ ይሁን የተባለው እኛ ነን። በቃ እኛ ነን። ጻድቅ ማለት ምንድነው? ኃጢአቱ የተሰረየችለት ሰው፣ እግዚአብሔር ኃጢአቱን የማይቆጥርበት ሰው ምስጉን ነው። ብፁዕ ነን እኛ፣ ብፁዓን ነን። ብፁዕ ትርጉሙ ምንድነው? እግዚአብሔር ኃጢአቱን የማይቆጥርበት በማን? በክርስቶስ ኢየሱስ። ምኑን የሚቆጥርበት? የክርስቶስን የኢየሱስን የሞቱና ትንሣኤ የሚቆጥርበት፣ ኃጢአቱን ግን የማይቆጥርበት ሰው ብፁዕ ነው። ጴንጤዎች ሆይ ብፁዓን ናቸው። ጌታ ስሙ የተባረከ ይሁን። ስለዚህ እኛን ለማጽደቅ ጌታ ኢየሱስ ክርስቶስን ሚዛን ላይ ያደረገው ጌታ ኢየሱስ ክርስቶስና እግዚአብሔር ሚዛን ላይ ሲሆን አብም ወልድም ምንም የሚሸራረፍ ነገር የለም፣ መንፈስ ቅዱስም ምንም የሚለይ የለው። ስለዚህ ስለኛ ጌታ ኢየሱስ ክርስቶስ ሚዛን ላይ ሆኖ በእርሱ በኩል እኛ ገባን፣ በስጋው በኩል ወደ ቅድስተ ቅዱሳን ገባን። መጽሐፍ እንደሚናገረው በኤፌሶን ምዕራፍ 2 ቁጥር 18 ላይ በእርሱ ስራ በአንድ መንፈስ ወደ አብ መግባት አለ እንዳለ በኢየሱስ ገብተናል፣ ጸድቀናል፣ ታጥበናል። ከዚህ በኋላ የምንጾመው የምንጸልየው ለመጽደቅ በእግዚአብሔር ፊት ጽድቅ ለማግኘት ቅድስና ለማግኘት የሆነ ቦታ ለማግኘት ሳይሆን ለእግዚአብሔር ካደረግልን ነገር የተነሳ የፍቅር ምላሽ እንጂ ለመጽደቅ ውጤት ለማስቆጠር የምንኖረው ህይወት አይደለም። ጌታ ኢየሱስ ክርስቶስ አስቆጥሮልን እኛም ተቆጥሮልን ነው የምንኖረው። ስሙ ይባረክ። ዳግዬ ይቀጥል። ቅዱስ የጌታ አብዝቶ በጣም ይባርክ። በአንተ ውስጥ ስለሚፈሰው የወንጌል ጅረት ጌታን በጣም ሁሉ ጊዜ ባርካለሁ። ቅዱሴ አንጀት አርሴ ብያለሁ፣ ወዳለሁ፣ በጣም ነው ማከብርህ። ለዳኒ አንድ ጥያቄ መጠየቅ ስለፈለኩ ነው። በኦርቶዶክስ ትርክት፣ ተረት፣ ውሸት እና ሐሰተኛ ልምምድ ላይ የምናነሳው የጽድቅ ጅራፍ በእኛ ስር ወይም በእኛ ስም ለሚሽለኮልኩ ለባለ ገስቶች፣ ለባለ ዘይቶች፣ ለባለ ጨዎች፣ ለሐሰት ትምህርቶች፣ ለሐሰት ተንባዮች ራሳቸውን ለራሳቸው ስም ለለጠፉ ግለሰቦች ይታጠፋሉ ጅራፋችን። ጥላቻ ነው እውነት በኦርቶዶክስ ላይ ወይስ ይሄው የጽድቅ ጅራፍ የትም ቦታ አፕላይ የሚደረግ የእውነት አቋም ነው የያዝነው ወይስ ለኦርቶዶክስ ብቻ የሚዘረጋ የጽድቅ ጅራፍ ነው ያለን? ዳኒ እባክህ ብትመልስልኝ ደስ ይለኛል። ተባረኩ። ዳኒ ካልቻለ ወይ ሜርሲ ወይ ቢኒ እድል ያላገኛችሁ። ቢኒዬ ደግሞ ተባረክ፣ እንደምወድ ታውቃለህ። ቢኒ ነፍሴ ቅዱስ አንጀት አርሴ ብያችኋለሁ። ሁለታችሁም ተባረኩ። ዳኒ ካልቻለ ወይ ሜርሲ ወይ ቢኒ ባካችሁ ቀጥሉ። እሺ
ቢኒ አንተ ትቀድማለህ ይመችሃል? እሺ ዳጊዬ ነው ቀጥይ ነርሴ ቀጥይ። ያ እሺ እኔ አይመለስም ባይ ነኝ። ማለት ይሄ ጅራፍ በእኛ በኩልም ባሉ ባይብሊካል የሆነ ልምምድ በሚያደርጉ አይ ቲንክ ከትላንትና ወደ አንተ ተኝተህ ነበር። እንደውም እኔም የመጀመሪያ ጅራፌን መዝዣለሁ እዚሁ ቤትና አንታገስም። ጅራፍ ለመምዘዝ በጣም ብዙ ኤክስፒሪየንስ ካደረጉት ሰዎች መካከል ነኝና እኛም የራሳችንን ቤት ሳናጸዳ ወደ ሌሎቹ አልመጣንም። የራሳችንን ቤት እኛም እናገለግላለን የምንል ሰዎች እንዲሁም ደግሞ ካውንስላችንም እርምጃ እየወሰደ እያየን ነው። ትክክል ያልሆኑ ነገሮች አሁንም ገብቶ እኮ ትክክል ያልሆነ ነገር የመሰለ ለማሳየት የሞከረውን ወንድማችንን ትክክል ስለሆነ ባይብሊካል ያልሆነ ልምምድ ከሆነ ያደረገው አሳየን ያልነው ትክክል ነገር ስላደረገ ነው። ኦኬ ባይሆን ኖሮ ግን አሁን ገብቶ ያሳየውን ቪዲዮ ይዘን እኛም ወተን ያንን ወንድም እንቃወመው ነበር። ግን ያሳየን ቪዲዮ ተቃራኒ ሆኖ ተገኘ። ጭራሽ የአገልጋዩን ሀምብልነት ኦኬ ልክ እንደ ጳውሎስ ራሱን ከምንም እንደማይቆጠር ከራሴ ደግሞ ከደካማነቴ በስተቀር የምመካበት ነገር የለም ልጁም ከጸለየለት በኋላ እስኪመለስ ድረስ እንደተጨነቀ ሀምብልነቱን ያሳየ አገልጋይ ነው። እንደውም በቪዲዮ አሳይቶን ያለፈውና ዳጊዬ ባጭሩ የኔ መልስ ጅራቱን ወደ ኋላ አናደርግም ለኛም ቤት ቢሆን ነው። ተባረክ ቢኒ ይቀጥል። በቃ ቅድም እሱ ስላነሳው ነው ጥላቻ ወይም የሆነ የተለየ ቤተክርስቲያኒቷ ላይ ያለ እንትን አይደል? ሁሉ ጊዜ እንደምንናገረው ቤተክርስቲያኒቷ ትፍረስ የሚል የለም። አንድም ሰው ትፍረስ የሚል የለም። ሁሉም ትታደስ ነው የሚለው። አንድ ሰው እንድትታደሽ ወይም እንድትታደስ ከፈለገ እንድትፈርስ ወይ እንድትጠፋ አይፈልግም ማለት ነው። በቃ ስለዚህ ይሄ ይታሰብልን፣ ይታወቃል። በመናነሳው ትችት በመናነሳው መጽሐፍ ቅዱሳዊ ባልሆኑ ቅርታ አንድ ጊዜ ስልክ ገባብኝ። በመናነሳቸው ትችቶች ሁሉ ጥላቻ እየሰበክን አይደለም። ወንድማችን ቅድም ያልከው አብትሽ ይመታል እንድትረዳን ስለፈለክ ነው። ይሄው ጅራፍ የጽድቅ ጅራፍ ዳጊን ይገርፋል፣ ለከሌን ይገርፋል እንደ እግዚአብሔር ቃል ማንሄድ ከሆነ ስለዚህ ይሄ ታሳቢ ይደረግልን። ለሌሎቻችሁ እድል ስጥ። ቴንኪው አመሰግናለሁ። እሺ አዲስ መታል ኦኬ ተመለስ። እኔ ጥያቄ ወንድማችን ከስር ያለው አሁን ካንሰር አስነስቻለሁ። እኔ ቪዲዮ መጀመሪያ ያነሳሁት ሀሳብ ላይ የተነሳው አሁን ኦርቶዶክስ የአይሁድና የኦርቶዶክስ ፋሲካ ለምን ተለያዩ ብሎ ኤርሚያስ አነሳና እኔ እንደውም እንድገባ ያደረገኝ ኦርቶዶክሶች በየአይነት ይበላሉ። ልክ አዘፍ ነውር እንደሆነ በየአይነት መብላት ኦርቶዶክሶች ከናይ ሀሳብ እንዴት ይቻላል? ስለሰማሁት ነው እኮ ነው ማለት ኤርሚያስ መልስ ይመልሳል አለ ኤርሚያስ ያው ኤርሚያስ ነው ሲል ነውር ነው በየአይነት አስወርዳለሁ። ፕሊዝ ነውር ነው በየአይነት መብላት ምናምን ማንም ሰው ያለ የለም። በቃ ለምንድን ነው የመጽሐፍ ቅዱሱ የፋሲካ ስርዓት እና ዛሬ የኦርቶዶክስ ስርዓት ለምንድን ነው የተለያየው? በቃ እሱ ላይ ይሄ ፖለቲካ አሁን ቢኒያም ማውራት ይቻላል አይቻልም? አሁን ቤቱ እኮ ያንተ ቤት አይደለም። እኔ ኤርሚያስ ቤት ነው እስከማውቀው ድረስ። አንተ ምንድን ነው የኔም ቤት የኔ ቤት እንደሆነ እንደዚህ ያሳያለሁ። ሂድ ፖለቲካ ሌላ ቦታ ሄደ ስራ፣ እዚህ አትሰራም። ቢኒ አባ ጠንገሮ ለምን እንደምትወዳቸው አውቃለሁ። ማጠናከር ስለምትወድ ነው አይደል? የዚህ ቤት ካርታ እናንተን የመሰለ ወንድሞች ባሉበት እናንተ ናችሁ ፕራዮሪቲም ቅድሚያ መሰጠት ያለበት። ግን በጣም ቅድም መነጋገር ስለማችሉ ነው ስላለ እናንተን የመሰላችሁ ትልልቅ ወንድሞች ቁጭ በሉ፣ ከፈለገ እኔን መጥቶ ማናገር ይችላል። መልስ እሰጣለሁ የሚል ከሆነ ደግሞ ፖለቲካሊ ሳይሆን ባይብሊካሊ መጥቶ በርዕሱ ከኔ ጋር ማውራት ይችላል።
አዘርዋይስ ውሸት አልታገሰውም። ላስገባው ይችላል። I really understand you. አንድ ክላሪፋይ ላደርግላችሁ። እዚህ ጋር ማንም ሰው በየአይነት ለምን በላችሁ ምናምን ጥያቄ የለብንም። እሱ ላይ አይደለም። በየአይነት ከፈለግ ሂድና ውቅያኖስ ውስጥ ያለውን እንዳለ ፍጥረት ስንጉን አቀብለኛ አንዴ ቁርስ እየበላው ነው። ስንጉን ስተኝ ከበየአይነቱ ላይ ኤርሚ ደግሞ ምራቃችንን ያመጣዋል። እኛ እኮ እንደውም ምርጥ እዚህ ጋር ቁጭ አድርገው። ኤኒዌይዝ እዚህ ጋር እኛ ፖለቲክስ አይደለም፣ እኛ የፈለጋችሁትን ብሉ። ኦኬ፣ ግን ልምምዳችሁ መጽሐፍ ቅዱሳዊ ነው ወይ? ኦኬ፣ በየአይነት ብሉ፣ እንቁላል አትብሉ፣ ስጋ አትብሉ። አሳ ወይ አሳም ለሁለት የተከፈላችሁ ናቸው። አሳ የሚበላ አለ፣ ማይበላ አለ። እሱን ያው ራሳችሁ ሶርት አውት አድርጉት። አሳ ብሉ፣ አሳ አትብሉ፣ እንትን ብሉ፣ እንትን አትብሉ የሚለውን እናንተ ዛሬ ኦርቶዶክስ ቤተክርስቲያን ዛሬ የምታደርገውን ይሄንን የጾም ልምምድ ከየት አመጣችሁት? መጽሐፍ ቅዱሳዊ አድርጉልን በቃ እንጂ የፈለጋችሁትን እናንተ ቤት እኮ አሳ ብሉ በለው አትጨፍሩ። ስንት ሰው ነው የበላው? አሳ ብሉ በለው አትጨፍሩ። አሳ ብሉ በለው አትጨፍሩ። ዳጊ ማነው ሰዎች የበላው? 70 ሰው ነው ምናምን የበላው። በላይ ሰው እነሱ እኮ እነዚህ ሰው ነው የሚበሉት እንጂ። አሁን በላይ ሰብም አለ 70 ሰው ጥርጥፍ አድርጎ የበላና 78 ሲኦል ገብ 78 ነው። የኔ ነገር እንትን እኮ ቁጥር እኮ ማሳንሰው ነገር አለ ቀናንስ እና በላይ ሰብም እንደዛ ይዟል። ታውቃለህ አይደል? መሞከር ከፈለጋችሁ ቱ ስፒክ ይዟል ሁላ ማለት ነው መጨረሻ ላይ። እሺ መልሽ አስገብቻለሁ። ግን እናንተ እኔ አንዳንዶች አጉቹ ግን ሃይማኖተኞች ናቸው። እኔ አንድ ጥያቄ ልጠይቃይ። በተለይ ቢኒያም ሃይማኖተኛ ነህ? ሃይማኖተኛ ሰው እንደዚህ ቢሄቭ አያደርግም። አሁንስ ሃይማኖተኛ እሺ፣ ከኔ ጋር ኢየሱስ ጌታ እንደሆነ ሃይማኖተኛ የሆነ ሰው ትንሽዬ ሰውን የሚያከብራ ራሱን የሚያከብራል። በጣም የተወደደ ወንድም ነው። ከኔ ጋር ታወራለህ? እኔ ልወያይ ነው። ወንድሞቼን መናገር አትችልም? ከኔ ጋር ታወራለህ? አትናገር። በቃ ሀብትሽ ከኔ ጋር ማውራት በዛው ላይ ባደወይ አይሁዳን አሁን ፋሲካን እየተቀበሉ ነው። ዛሬ ነገ ማታ ማለት ነው። አሁን ቤቱ ጭራሽ እንትን እየተጸዳ ነው። በቃ አርብ ነውና ዛሬ ነገ ነው ፋሲካ የሚገባ። እያስቀናችሁ ነው ኤርሚ ይሄን እንትን አድርገ እኛ ቤት ጭራሽ አሁን እንጀራ የለም። አይሁድ የሚያከባብረው በዓል ሌላ ነው። ከኦርቶዶክስ ደግሞ የምናየው በየአይነቱ እንዳልነው ዝም ብለን አይደለም በየአይነቱ። እኔ ራሴ አይሁድ ነኝ ልንገርህ፣ ጌታን የተቀበልኩ ነው። እና ለምንድን ነው የሚለይ? እስኪ ንገረን። እኛ አሁን የምንበላው ያለ ቦካ ያው እኛ ስል ያው እዚህ ስለምኖር ነው እንጂ አይሁዶች እኔ ክርስቶስ እንደሚያምን አይሁድ በክርስቶስ ያምናሉ እንዴ? ኒውት አርገው ጠየቅሽኝ እኮ ለምንድን ነው ባህላቸው የሚለያዩት የምትይው? ኒውት አርገው እስኪ ልጨርስ። ሰው ማውራት አንተ አይቻልም ማለት ነው። አንተ እንደፈለክ ጮኸ እኮ አትወጣም። የኛ ቤት እኮ ነው የገባው። ኒውት አርገው። እኔ ጌታን ተቀብያለሁ ብዬሃለሁ አይደለም? እናንተ የአይሁድን ነው የወሰዳችሁት አይደለ? ፋሲካ ከምን ነው የመጣ? እስኪ ንገረን። ፋሲካ ከማን ነው የመጣ? እናንተን ያመጣችሁት ከአይሁድ ነው የወሰዳችሁት አይደለ? በአይሁድ አሁን የቦካ ነገር አይበላም አልኩ። አይሁድ ክርስቶስን ያልተቀበለ አለ፣ የተቀበለም አለ። እኔ አንዷ ነኝ። አሁን እስኪ ንገረን፣ በየአይነቱ እንጀራ የምትበሉበት ከምንድን ነው ያመጣችሁ? የቦካ ነገር አይበላም ብያለሁ። እድል ሰጠሽ። ኦኬ አታቋርጡኝም። መልስ አሁን አንቺ አይሁድ ነኝ ካልሽ የትኛው ሀገር አይሁድ ነሽ? አበሻው አይሁድ ነሽ? የጎንደር አይሁድ ነሽ? ምንድነው ፈላሻንሽ? ምንድነው መልስልኝ። ስለኔ አይሁድ ነኝ ካልሽ ባክግራውንድሽን ለወቀው ጠይቀሃለሁ። አይሁድ አሁን እስራኤል ሀገር ምኖር አይሁድ ነኝ። አይሁድ ነኝ ኮንኩኝ አይሁድ ነኝ።
እንደዚህ ነሽ እንደዛ ነሽ አንተ አይደለም የምትለኝ። ኦኬ መልስልኝ ፖይንቱ ኦኬ። ደግሞ በመጀመሪያ ደረጃ አይሁድ ክርስቶስን አያምኑም፣ እኛ ኦርቶዶክሶች ክርስቶስን እናምናለን። ክርስቶስ ወንድም ይገባሃል ምልኸው? እሺ በክርስቶስን ካመንክ የክርስቶስ ቆይ ክርስቶስን ከተወከልክ ክርስቶስ ሰላም ይቆይ ሶሪ እኔ ቆይ እንደ ቢኒያም እንደ ቢኒያም እንደ ሰላም ማውራት አለብኝ እንዴ? እንደ ራሴ ማውራት አልችልም ነው ጥያቄው እኮ እሱ ነው። እንትን ልጅ እያለ በአናት ወድቃል እንደ ወንድም አለ ማለት አንድ ሰው እኮ በጣም ሚዛናዊ የሆነ ሰው የሚጠይቀውን ጥያቄ ልጅ ሆኖ ይጠይቃል መልሶ። ልጅ ሆኖ ያልወደቀ ሰው በአናትን የወደቀው ነው ወይ ነው ጥያቄ? በየትኛው ነው አናት ማለት? በአናትን የወደቀው ማለት ቃላቶች ሲገቡ አእምሮ ውስጥ እንዳይቀመጡ ተደርጓል እንዴ? የጠየቀች ጥያቄ ምንድን ነው? እንደ አይሁድ ነው ወይ የምታከብሩት? ስርዓቱ የአይሁድ ስርዓት ነው። ኦኬ አንሌቭንድ ብሬድ ይባላል የሚቆረሰው ራሱ። እናንተ እንጀራ የቦካ አይደለም ወይ? አይደለም። በቃ እንደዛ ብለህ መልስ። አየህ አይደለ? አሁን መለስኩልህ እኮ 100 ጊዜ መለስኩልህ። አይሁድና እኛ የሚያገናኘን ነገር በቃ ፈውስ እያገኘ ነው። በቃ ተረቱን ተወው በእናትህ። ሌላ በዚህ በዛ እንትን አትበል እሺ። ማለት ለምትጠይቀው ጥያቄ ስትሬት የሆነ አንሰር መስጠት መቻል አለብን። ኦኬ ቀጥታ ለምትጠይቀው ጥያቄ አንተ መስጠት እንደዛ ነው። ያለበለዛ አእምሮን ምልህ አሰራው በደንብ። ሰላም የቀጥ መጠየቅ የምትፈልጊው ኦኬ ይመች። አይ መልሶልኛል። የትኛው አይሁድ እንደሆንኩ ነገር እስራኤል ሀገር የሚኖሩ አይሁዶች እስራኤል ነው የሚኖሩት። የእነሱ ፋሲካ እንደዚህ ነው። የእናንተ የኦርቶዶክስ ደግሞ የቦካ ነው የምትበሉት። እና ከምን ወስዳችሁ ነው? ጌታን እንከተላለን ካልን ደግሞ አይሁዶች እንዳልከው ጌታን አይከተሉትም አይደለም? ጌታን አያውቁትም። እራትም አይበሉም። የጌታ ያደረገውን ጭራሽ አያደርጉም። እናንተ ግን ጌታን ተቀብላችሁ የቦካ ነገር እና ከምን አምጥታችሁ ነው እንቁላል አልበላም የምትሉት? ያው ኤርሚያስ ይቆራረጣል። ሰላም ትላላችሁ። ስጋ ይበላል። ማይበላ ያልቦካ ነገር በአጭሩ ሰላም ልትል የፈለገችው በመጽሐፍ ላይ በፋሲካ ዕለት እርሾ ያለበት ነገር እንዳይበላ መጽሐፍ ቅዱስ ያዛል። እና ከየት አምጥታችሁ ነው እናንተስ እንጀራ የምትበሉት ነው አይደል? ሰላም አዎ ኤርሚ ቅዱስ ኔትወርክ ይዞኝ ነውና እና ቀደም ያለ እንቁላል አንበላም ስጋ አንበላም ሲል ነበር። ግን በአይሁዶች ይበላል፣ ስጋ ይበላል፣ እንቁላል ይበላል። ማይበሉ የቦካ ነገሮች ብቻ ነው። ያንም ትንሳኤ ለማድረግ ግብጽ የነበረው ጊዜ ያው ጊዜ ስላልነበራቸው ለማዘጋጀት የቦካ ነገር እርሾ በዛ ትንሳኤ ነው እና የእነሱ ግን የተለየ ነው። ይሄን ደግሞ ብትመልስልን ወንድም ተባረክ። ኦኬ እኔ እስከማውቀው ባለኝ እውቀት ትንሽዬ እውቀት እንደምነግርሽ እኛና አይሁድ የሚያገናኘን ነገር የለም። እኛ የምንከተለው ክርስቶስ ትንሳኤ ብለን የምናከብረው የክርስቶስን ጾም ጸሎትና ስቅለት ነው የምናከብረው እና ትንሳኤውን ነው የምናከብረው። ክርስቶስን ነው ፕሬዝ የምናደርገው እንጂ አንቺ የምታያቸውን አይሁድ ክርስቶስ የለም ብለው ክርስቶስን የሰቀሉትን የነሱን ባህል አይደለም የምናከብረው። ኖ እንትና ሀሳብህን ጳውሎስ አይሁዳዊ ነበር አቀላሃለው ነው። ቆይ ጳውሎስ አይሁዳዊ ነበር? ምንም አታውቅም። ምንም ስለማታውቅ ነው እኮ። አይ አቀላሃለው ነው አንተ። ጳውሎስ አይሁዳዊ ነው አይደለም? መልስ፣ የጠየቅኩህ መልስ። ጳውሎስ አይሁዳዊ ነው አይደለም? እዚህ ላይ ደግሞ ላብራራለት። ክርስቶስ ቆይ ሰላም አይሁዳን አይደሉም። ጥላቻ ካለ ጥላቻ ቆይ ለኔ ስጫው አንዴ ሰላም የተወደድሽ ጳውሎስ አይሁዳዊ ነው አይደለም? የምጠይቅን ቶሎ መልስ ወንድሜ። ወንድሜ አትበለኝ፣ መልስ ወንድሜ አትበለኝ። አጎታ አይደለም ወንድሜ። የምጠይቀውን መልስ። አይሁዳዊ ነበር አይደለም? መልስ። አሁን አይበለኝ። የስ ኦር ኖ ኮስችን። ጴጥሮስ አይሁዳዊ ነበር አልነበረም? ምንድነው ጥያቄ? አዎ ነበር። ብራዘር የምጠይቅህንማ እንድትመልስ ነው ጥያቄ የጠየቅኩ። 12 ሐዋርያት አይሁድ ነበሩ ወይስ አልነበሩ? የስ ኦር ኖ? ነበሩ። በቃ ስለዚህ ሁለተኛ አፍህን እንደዚህ ከፍተ አይሁዳውያን በኢየሱስ አያምኑም እንዳትል።
በኢየሱስ አምነው ዋጋ ከፍሎ የሞቱ ስቲልና ዋጋ የሚከፍሉ በዛ ሀገር ላይ ለወንጌል የሚሰቀሉ የሚደበደቡ አሉ። ስለዚህ ሁለተኛ እንደዚህ አይሁድ ሆኖ ኢየሱስን ወንድም ጨበራ ተስካር አታርጎ እያወራው አታውራ። እዛ የለመድክበት እያወራው አታውራ። እንደ ትልቅ ሰው ትልቅ ሀገር ላይ ነው የምትኖረው። ኮሚኒኬሽን ስኪል እንኳን ወቅ እንጂ ትልቅ ሰው ነህ፣ በእድሜም ትበልጠኛለህ። ኮሚኒኬሽን ስኪል የሚባል ነገር አለ። የስ ኦር ኖ ኮስችን ነው የጠየቅኩ። ሃስቲ ጀነራላይዜሽን የሚባል ነገር ታውቃለህ? ሃስቲ ጀነራላይዜሽን ውስጥ አትግባ። ሃስቲ ጀነራላይዜሽን ማለት ምን ማለት እንደሆነ ታውቃለህ? ላስረዳ እስቲ። በጅምላው መጨፍለቅ ማለት ነው። አይሁዳዊ ሁሉ ኢየሱስን የገደለ አይደለም። ስለ ኢየሱስ የሞተ ዋጋ የከፈሉ ይሄንን ወንጌል በእጅ ላይ ያስጨበጡ እነ ጳውሎስ፣ እነ ጴጥሮስ፣ እነ እንድሪያስ፣ እነ በርተሎሜዎስ፣ እነ ማቴዎስ እያንዳንዱ ዋጋ ከፍሎ ወንጌልን እጅ ላይ እንዲገባ ያደረገው አይሁድ ነው። በኢየሱስ የማያምኑ አይሁዳውያን አሉ። በኢየሱስ የሚያምኑ አሉ። ስቲልና ዋጋ የሚከፍሉ የሚሰቃዩ፣ የሚደበደቡም አይሁዳውያን እንዳሉ እንድታውቅ እፈልጋለሁ። ስለዚህ ሃስቲ ጀነራላይዜሽን ውስጥ በመግባት ደግሞ ቅድም የተጠቀምከው ቃል አለ። ዶንት ዩዝ ኢት አጌን ሂር ብራዘር። መንፈሳዊ ቤት ነው። ፖለቲክስ ጋር የምትጠቀመውን ቃል ሄደ እዛ ፈላሻ እያልክ መጠቀም ትችላለህ። እዚህ ጋር መጠቀም አትችልም። ስለዚህ አይሁዳውያን ሁሉ ኢየሱስን የሚጠሉ አይደሉም። ስለዚህ በፍጹም እንደዚህ አይነት ነገር እንዳታነሳ። ስለዚህ እርሾ ጥያቄዋ ምን መሰለህ? እርሾ ያለበትን ነገር ለምንድን ነው የምትበሉት? መጽሐፍ ቅዱስ በፋሲካ ላይ እርሾ ያለበትን ምግብ አትብሉ ይላል። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሾ ያለበትን ምግብ የምትበላው? መልስ። ምን መብላት ነበረብን? እየጠየቅኩ ነው። አስረግጬ እየጠየቅኩ ነው። እርሾ ያለበትን ምግብ አይታል። በእውቀት ነው ሊሞቅ ይችላል። የቻይና ማርገብገቢያ በቀኝ እጅ ያዝና ስማኝ። እቺ እንደሚያርገበግቡባትን እርሾ ያለበትን ምግብ ለምንድን ነው የምትበሉት? መጽሐፍ ቅዱስ በዘሌዋውያን ላይ እርሾ ያለበትን ምግብ እንዲበሉ አያዝም። ለምን ትበላላችሁ? እርሾ ስለምንወድ ተመለሰልን። ስለዚህ እግዚአብሔራዊ ጾም ጸሎት አይደለም ማለት ነው። ምክንያቱም የእግዚአብሔር ቃል አይደግፈውም። የእግዚአብሔር ቃል እርሾ ያለበትን አትብሉ። እርሾ ከበላችሁ አልቀበላችሁም ጸሎታችሁን ይላል። እርሾ አትብሉ። በፋሲካ እርሾ ከበላችሁ አልቀበላችሁም ይላል። እየሰማ እየነገርኩ እኮ ነው። ስለማታውቅ እየነገርኩ ነው። አገልጋይ እኮ ነኝ። አገልጋይ ካንሰር ያዳነ የቴዎሎጂ ደግሞ ተማሪ ነኝ። በደንብ አድርገህ ስማኝ። ትጠቀማለህ ከኔ። ስለዚህ እርሾ ያለበትን ምግብ አትብሉ ይላል እግዚአብሔር። አንተ ደግሞ እርሾ ስለምወድ እበላለሁ የእግዚአብሔርን ሕግ እተላለፋለሁ እያልክ ነው። እንትናችሁ ጾማችሁ ስለዚህ ዜሮ ነው ማለት። እስኪ ልጠይቅ ቅዱስ፣ ዜሮ ነው ቅዱስ። አንድ ጥያቄ ልጠይቅ። አንድ ጊዜ ለቅዱስ ጥያቄ አለኝ። ጠይቀዋለህ ሰላምዬ። አንድ አንድ ጥያቄ ለአንተም ለቅዱስም ለዳጊም ጥያቄ እኔ ላወራ አይደለም። እባክህ ስለ መድኃኒዓለም ክርስቶስ ካወቀው እኔ ላወራ አይደለም አንተን። ሰላምዬ አስቼ አንዴ ልግባ እያለ ነው። ይቅርታ አስገባሻለሁ። መልሽ እንደ አዲስ ሁሉን ነቁረህ እንዴት ማነው ሀብትሽ ከሁሉ ጋር ተናቁረን ያው ዝም ብዬ አንተ እዚህ ያሉት ነቋሪዎች እኮ ፓስተሮች በጣም በእውነት በጣም ነው የምትገርመው። በጣም እንዲህ አብሮተናል። አንተናይ ሀብትሽ የኛ ትንሽ ሀርሽ አድርገህን እንጂ ኤርሚም እኔም ዳጊም እንዲህ አውርተን አናውቅም ከሰዎች ጋር። ግን ሀርሽ እንድንሆን አደረግከን። በቃ ሳንፈልግ በኃይል እንድንናገር አደረግከን። ጌታ በሚያውቅ አንተ ነው የጠመዘዝከን እና ግን በጣም እንወድሃለን፣ እናከብርሃለን። ጥያቄ ልጠይቀው እያለ ነው። አንድ አዲስ አንድ እስራኤላዊ ወንድም ጥያቄ ልጠይቀህ እያለ ነው። አስቼ እንኳን ደህና መጣህ። ሰላም ብያለሁ። ጠይቀው። ሰላም ለሁላችሁም፣ ሰላማቸው ይብዛ። ወንድማችን አዲስን አንድ ነገር ልነግረውና ልጠይቀው ነው። እኛ ይሁዲ መሸኺም እንባላለን። አዲስ ይሁዲ መሸኺም ማለት መሲሁን መሺያህ መሲህ ማለት ነው። መሲሁን የሚከተል መሸኺ ይባላል እና ይሁዲ መሸኺም ነን። እነ ጳውሎስ እንደነበሩት የእነሱን መንገድ ይዘን የምንሄድ ነው እና ይሄ የጴንጤዎቹን 66ቱን መጽሐፍ እንደ አንድ ነው። ይህን ተከትለን የምንሄድ ነው እና የመሲሁም መንገድ በአማርኛ ክርስቲያን ይባላል። የክርስቲያን መንገድ ትክክሉ እንግዲህ መጽሐፍ ቅዱስ ተጽፎ ነው ያለው እና ግን አሁን አዲስ ያልከው
ከኛ ከክርስቲያኖች ከቤተ እስራኤል ከአይሁድ ክርስቲያኖች የተለየ ነው የኦርቶዶክስ። ግን እናንተን ክርስቲያኖች ነው ለማለት በጣም ይከብደኛል። ለምን? ከመጽሐፍ ቅዱስ ያልተጻፈ ነገር ስለሆነ ብሉይ ኪዳንም አዲስ ኪዳንም እኛ ሁለቱን ይዘን ስለምንሄድ የኢየሱስ ዘር ስለሆነ ግን የእናንተ ከየት ነው የመጣ? እንግዲህ እኛን ዋኖቹ እንግዲህ አዲስ ኪዳን ያዝ ነው። አሁን የእናንተ ልዩ ነው፣ ሌላ ነው። እንዲያው ከመጽሐፍ ቅዱስ አይደለም። እምነቱም ኦርቶዶክስ ከመጽሐፍ ቅዱስ አብሮ የሚሄድ አይደለም ብዬ እምነት አለኝ እና እኔ አማኝ ነኝ። እኔ የኢየሱስ ክርስቶስ ተከታይ አይሁድ ነኝ። እህታችንም ሰላም አይሁድ ናት እና ልዩ ነው ካልክ በቃ እንደ መጽሐፍ ቅዱስ አይደላችሁም፣ አዲስ ሃይማኖት ነው ብትል ይሻላል ለማለት ነው። ይሄን ለመናገር ነው። ይቅርታ ጨርሻለሁ። በጣም ስለቸኮልኩ ነው በጣም በላይ አስገቡኝ ያልኩት። ጨርሻለሁ። አስተያየት ይመስለኛል የሰጡት። እንግዲህ ኦርቶዶክስ መጽሐፍ ቅዱሳዊ አይደለም ነው የሚሉት። ይሄ አመለካከት ነው፣ ኦፒኒየን ነው፣ መብታችሁ ነው፣ መብቶት ነው ማለት አይሁዱ ወንድሜ መብቶት ነው። እሱ እንደዛ ብሎ ማመን መብቶት ነው። እኛ ግን መጽሐፍ ቅዱሳዊ ብቻ ሳይሆን ክርስቶሳዊ ነን ብዬ ነው። በክርስቶስ ክርስቲያን ነን ብለን የምናምነው። ስለዚህ እንደዛ ነው የምናመልከውም ክርስቶስን ነው። በአብ ወልድ መስቀል እናመልካለን። እሺ የውልህ ሀብትሽ ለሌላ ጊዜ ባይብሊካሊ ለመወያየት ስትመጣ አንድ ነገር የሚጠቅም ከሆነ አዘ ቲፕስ ልንገርክ። በመጽሐፍ ቅዱስ ላይ ልትወያይ ስትመጣ መጽሐፍ ቅዱስ ስለ 3 ወገኖች ይናገራል። ኦኬ፣ አንደኛ ስለ አህዛብ ይናገራል፣ ሁለተኛ ስለ እስራኤል ይናገራል፣ በሶስተኛ ደረጃ ደግሞ ከአህዛብም ከእስራኤልም በጌታ በኢየሱስ ክርስቶስ ስላመኑ ቅድስት ቤተክርስቲያን ወይም ደግሞ አማኞች ወይም ደግሞ የክርስቶስ ተከታይ ክርስቲያኖች ስለሚባሉ፣ ስለዚህ መጽሐፍ ቅዱስ ስለነዚህ ስለ 3 ወገኖች ለይቶ ይናገራል። በመጽሐፍ ቅዱስ ውስጥ ያሉት የእግዚአብሔር ቃል የሚናገረው ስለነዚህ ሰዎች ነው። ኦኬ፣ ስለዚህ ከዚህ ወዲህ አይሁዳውያን የጌታ የኢየሱስ ክርስቶስ ተከታዮች አይደሉም ብለህ እንዳትናገር። ከዚህ በኋላ ከአይሁድ ጌታ ኢየሱስ ክርስቶስን አምነው የዳኑ አሉ። ኦኬ፣ ደግሞ የመጀመሪያ አማኞች ከዛ ምድር መሆኗን ሆሎን ደምድሜ ሁሉም አይደሉም አላልኩ። አሁን መጀመሪያ ንግግርህ እንደዛ ነው። እሷ ናት የመለሰች። ኦኬ፣ ወንድሞችና እሷ ናቸው የመለሱክ። እንደዛ ከሆነ የተናገርከውን ተመልሰህ ታዳምጣለህ። እንደዛ ከሆነ አስተካክሉት። እኔ እንደዛ አንተ ራስህ አስተካክለው እንጂ ማስተካከል ያለብህ አንተ ነህ። ሁሉም አይሁዶች ክርስቶስን አያመልኩ አዲስ ሎርድ ስለሆነ እዚህ ያላቸው ይሁዲዎች ከታች የምትጽፉት እኛ እንግዲህ ይሁዲ መሸኺም ምንባል ፈረንጆች ወደ 50,000 እየደረሱ ነው አሁን። ሀበሾች ደግሞ ወደ 7,000 8,000 እንሆናለን እና ይሁዲ መሸኺም ስል ሁሉ ይሁዲ አይደለም። ከሱ እነ ሚካኤል ሌሎች የምትጽፉት ተረዱ ብዬ ነው። ሁሉ አይደለም። ገና 6 ሚሊዮን ማውቁ አሉ እና ጥቂቶች ነን ምናምን። ጨርሻለሁ። ሰላም ትመልስ። ኦኬ፣ አሁን ወደ አጀንዳው ብንመለስ አይሻልም? እኔ አሁን ስለ አይሁድ ምናምን የሚለው አንድ ቃላት ስንጠቃ ነው ይመስለኝ። አሁን አይሁድ ጋር እንዴት እኔ ዋና ፖይንቴ ምንድን ነው ኤርሚያስ ኦርቶዶክሶች ለምን ይጾማሉ? ጾማችሁ እና የአይሁድና የኦርቶዶክስ ፋሲካ ለምን ተለያየ ነው? ፋሲካ ማለት እኛ ትንሣኤ ነው የምናውቀው። እኔ እንደውም በቤተክርስቲያን ቋንቋ ትንሣኤ ነው የሚባለው፣ የክርስቶስ ትንሣኤን ነው። ፋሲካ አባባል ነው። እኔ ከፋሲካ ይልቅ ትንሣኤ ብለን ነው የምናከብረው እና ከክርስቶስ ለመነጠል የምታደርጉት ነገር ያው ብዙ ነው። ካን ዊ ሜክ ኢት ላይክ ኩዌሽን እና አንሰር ሀሳብ ሳልጨርስ በላይ ነው የምታወራው። በቃ ተናገርክ እኮ ይለያያል አይደል? የአይሁድና የእናንተ እናንተ ብቻ ናችሁ ማውራት የምትችሉት። ደስ ይሄ ጥያቄና
ጥያቄና አንሰር ለምን ታደርጊዋለሽ? መጀመሪያ እኔ ኤክስፕረስ ላድርገህ የተነሱ ፖይንቶች ላይ ኮኔ መግለጽ ታረጋለህ። ጥያቄ አይተህ ነው አይደል? ለምን እሺ ታረጋለህ? ለምን ትኛለሽ? አንቺ ሚውት ማይክ እኔ እኮ ላናገርህ እኮ ይግባ ያልኩት እኔ ነኝ እኮ። አይ ነው ካልሽ ደግሞ ትዕግስት ይኖርሻ። ትዕግስት ይኖረኛል። ይኸውልህ ሀብትሽ እንኳን ደህና መጣክ። የዛሬው ርዕሳችን የአይሁድና የኦርቶዶክስ ፋሲካ ለምን ተለያየ ይላል። ስለዚህ በዚህ ርዕስ ላይ ተነስተክ ማውራት እንችላለን። ኦኬ እንዳልኩሽ እኔ እስከማውቀው ድረስ አይሁዶች ክርስቲያን የሆኑ በክርስቶስ የሚያመልኩ እንዳሉ ጥቂቶች እንዳሉ እሱ እንዳለው ወንድማችን አሁን የነበረው 50,000 እና 7,000 ብሎ 57,000 አድርጎ ተናግሯል። እንግዲህ የእስራኤል ሕዝብ ደግሞ በሙሉ ሌላ ነው እያለ ነው። እሱ ቁጥሩን ለሱ ተወለታለሁ። ግን እኔ እስከማውቀው ድረስ እኛ የምናመልከው ኢትዮጵያኖች፣ እኛ ኦርቶዶክሶች የምናመልከው ትንሣኤ ነው። ትንሣኤ ደግሞ የክርስቶስ ለእኛ ሞቶ መነሳቱን ነው የምናመልከው። ጾማችን ከጾሙ እንነሳ። ከጾሙ እዚህ ቤት ገብተህ የማታውቅ ከሆነ እንደዚህ ነው የምንወያየው። ኦኬ ይቅርታ ሶሪ ማርች ሀክሽኛ ጎይቶም። እሺ ወንድሜ ማነህ? አዲስ ነው የምትባለው? ገቡልህ እንግዲህ አይሁዶቹን ታናገራቸዋለህ። ቀጥልሽ። ኦኬ ታታቅ አታውራ ወንድሜ። እሺ ይቅርታ ወንድማችን። አይሁዶች ጀመር ጀምሮ ታሪክ ወቅ ታሪክ እንዳትወጡብኝ አይሰይ ይቅርታ ብያለሁ። የምን ጽርፍ ነው የምታወራው? ለከ ስማ ሲጀመር ጀምሮ ታሪክ መጽሐፍ ቅዱስህ ተጽፎልሃል። አሁን አጀንዳውን ወደ አንተ ዳይቨርት አድርጉት እና ኤርሚያስ ፈልገውታል መሰለኝ። ሃይማኖት ሊከብር ከፈለክ የሰው ሃይማኖት አክብር። እሺ እኔ ዲስሪስፔክት እኮ አላደረኩም ወንድሜ፣ አከብራለሁ የእናንተን ሃይማኖት። ታንክ ዩ። ሰው በድንጋይም ቢያመልክ እኔ የሰው ሃይማኖት አልነካም። ምንም በከፍት ቢያምንም አከብረዋለሁ። እኔም እንደዛ ነው፣ ብልቬ እንደዛ ነው። የሰው ልጅ እዚህ እንደተሰበሰቡት ኦርቶዶክስ ሴጣን አድርገው እንደሚያስቡት ሳይሆን ሰው ያመለከውን ባይዘወይ እኛ የምናመልከው ክርስቶስ ስለመኖሩ ስለመሰቀሉ እኮ ምንም ከመጽሐፍ ቅዱስ ውጭ ማረጋገጫ የለም። አንድም ሰው ማረጋገጫ አይሰጠኝም ከመጽሐፍ ቅዱስ ውጪ አንድም ሰው። ይሄ ሂስቶሪካል ኤቪደንሶች አሉ። ከመጽሐፍ ቅዱስ ብዙ ሂስቶሪካል ኤቪደንስ ስለዚህ ከመጽሐፍ ቅዱስ ሂስቶሪካል ኤቪደንስ ክርስቶስ ስለመኖሩ አይናገርም። የትኛው ነው እንደዛ የሚናገረው? ይናገራል። የትኛው በጌታ በኢየሱስ የትኛው አስረዳኝ። አሁን ተረት ሊጀምር ነው። የምታምነው መጽሐፍ ቅዱስ ነው። ክርስቶስ ስለመኖሩ ሃይማኖት ስለመኖሩ ራሱ አዳምጥ እንዴ። ሰው ይናገር። እናንተ አፈናችሁ ይቻላል እንዴ? ሀሳቤን ልግለጽ። 2 ደቂቃ ሰጥቻለሁ። ከ32 እና ከ34 ጨርሳለሁ። ይኸውልህ ልንገርህ፣ እያንዳንዱ ሃይማኖት ፕሮቴስታንት በለው ካቶሊክ በለው መጽሐፍ ቅዱስ ጠቅሶ ነው ክርስቶስ ለመኖሩ ድፌንድ የሚያደርገው። መጽሐፍ ቅዱስ ማን ጻፈው ብትለው እንትና የሚባል ጻፈው እንትና there is no evidence። ዝም ብለን ነው ምናምን ተጻፈ እውነት ነው ብለን ነው ምናምን። ለአንተ ራሱ ማረጋገጫ የለ። ኦርቶዶክስ ብታጠለጥል አንተ ራሱ የተረጋገጠ ነገር አለም ይዘህ እዚህም ልክ እንደ ራስን ቅዱስ አድርገህ መጽሐፉ እንዲህ ብሏል ምናምን የምትለው ማረጋገጫ የለውም። ጴንጤዎችን ነው ምናችሁ፣ ምንም ማረጋገጫ የለውም። አንዳችሁም ኤቪደንስ ልታመጡ ሂስቶሪካል ኤቪደንስ ምናምን ብለህ አንድ ጴንጤ የጻፈውን አንድ ሳይንቲስት የጻፈው ምናምን ልትነግረኝ ትችላለህ። ግን በደንብ ዓለም አቀፋዊ የሆነ ጥናት ተደርጎበት ሂስቶሪካሊ ክርስቶስ በዚህ ሰዓት ተሰቅሏል እንደዚህ ሆኗል ብሎ አንድም ነገር የለም። በሳይንስ የተረጋገጠ ነገር የለም። አንድ ሃይማኖታዊ ልጨርስ ቢኒያም ፕሊዝ። ሃይማኖታዊ የሆነ ነገር ነው ኤቪደንሱ በሙሉ ማለት ነው። ስለዚህ እኔ ብጠይቃው ለምሳሌ ክርስቶስ ስለመኖሩ ወይ እግዚአብሔር ስለመኖሩ ምንድነው ማረጋገጫ ብለህ የእስራኤል ሀገር ውስጥ ዋሻ ተገኝቷል ክርስቶስ የተሰቀለበት መስቀል እንደዚህ ብለህ ልትመጣልኝ ነው ማለት ነው እንጂ ከዛ ውጪ ባይብል ነው የምጠቅስልህ፣ ሌላ ነገር የለውም። ስለዚህ የምናምነው ነገር እኛ ያነበብነውን የተነገረንን ትክክል ነው ብለን ነው የምናምነው። አንተም እኔም ሌላ ነገር የለም፣ ምንም ኤቪደንስ የለም። ስለዚህ ኦርቶዶክስን ዲሄምናይዝ በማድረግ አላዋቂ በማድረግ መጽሐፍ ቅዱስ እንደማያነብ የኋላ ቀር አድርገህ ብትገልጽ የራስህንም አንተም ቤት እንደዚህ አይነት ነገር ሊነሳ ይችላል እና
አንዳንድ ጊዜ ራስን ከ34 ሆና ራስን መፈተሽ ተገቢ ነው። እሺ ቴንክ ዩ። እሺ እናመሰግናለን። ኦኬ ወንድሞች የምትቀጥሉ ካለ ትቀጥላላችሁ፣ ችግር የለውም። ምን አለ ኦርቶዶክስነት ማለት አላዋቂ አድርጋችሁ ስላችኋል አለ ራሱ። አሁን ወንድማችን ሀብታሙ ምን ያህል አላዋቂ እንደሆነ በእርግጥ አሁን በሱ አይንኛው ኦርቶዶክስን አይተን ጃጃ እናደርግን እንጂ ኦርቶዶክሳዊነት ትክክለኛ መልኳ በወንድማችን ሀብታሙ በኩል ይገለጣል ብለን ብንል አገር ነው የሚጨሰው። ግን እኛ እንደዛ አንልም። አንደኛ ህሊና ስላለን ማለት ነው። ያንተ አላዋቂነት በሚሊዮን የሚቆጠር ኦርቶዶክስ እንደዛ ነው ማለት አይደለም። ግን አንተ መጽሐፍ ቅዱስን የማታውቅ መንፈሳዊ ነገርን የማታውቅ ቢብሊካል ሂስቶሪም ሆነ ሌላም ደግሞ ሂስቶሪን የማታውቅ የጥንት መካከለኛው ምስራቅ የእስራኤልን ኢየሱስ በምድር ላይ ነበረ ብሎ የሚለው አንተ መጽሐፍ ቅዱስ ላይ ነው ብቻ ብሎ የሚለው ነው ብለህ መጽሐፍ ቅዱስንም በቅጡ የማታውቀው እውነት ለመናገር ማለት ነው። ሲቀጥል ራሱ የአይሁድ ህዝብ እንኳን መረጃ ስጠኝ ነው ካልኩ አድምጠኝ። እኔ ሰማሁ አይደል እንጂ አታውቅም ብለህ ፎክር አለ ሰማሁ አይደል ተግባቦት እንካወቅ እዚህ እየሰማሁ ነው ሰው። ኦኬ አይሁዳውያን ራሱ እዚህ ያለው አሁን ከታች ያለው ወንድማችን አይሁዳዊ ወንድም ነው፣ ይሁዲ ማለት ነው። በመሲሁ አያምንም። አሁን ማይክ አንድ ሰው ማን ነው የሚወርድልኝ? ቆይ ወንድምነህ ዳን እያለህ ከሌለ አንድ ሰው ላስገባ። ኧረ ኤርሚዬ እኔ እወርዳለሁ። ለሱ የተተኮሰ ድሮን ከሚያገኘኝ አይ ከጎኑ እወርዳለሁ። ከፈለክ አንድ ሁለት አስገባለሁ። ቆይ ዳኒ ወንድምነህ ያለ ዳኒ እስራኤል። እሺ ሚካኤል ቆይ ነው ሚካኤል ና ቆይ አዲስ ፕሊዝ ኤርሚ ሀብታሙ ኦርቶዶክስ ሊወክል አይችልም። አይወክል እኔም እንደዛ ነው። ከይቅርታ ጋር ኦርቶዶክስ አንዴ ቆይ እኔ ወክያለሁ አላልኩኝም ወንድሜ ራሴ ትጠይቀዋለህ። ቆይ አንዴ ትጠይቀዋለህ። ኦኬ ሚካኤል ና የአይሁዳዊ ወንድም ሚካኤል ቅድም ልክ አይቻለሁ። እኔ ለጠየቅኩ አይሁድ ምን አሰባሰበ? ኤርሚያስ አንተ መልስ የለህም አንተ ጋር ወይ ትኳልኩ ብራዘር ይቅርታ አድርግልኝ። አንዴ ይቅርታ ብዬ ስለ በየደቂቃው እንደዛ ሊመለመን የለብኝም። እሺ ሚካኤል ነው ሚካኤል የማውቀው በዚህ ሶሻል ሚዲያ ላይ የማውቀው ይሁዲ እምነት ውስጥ ያለ ወንድም ነው። ኦኬና አንድ ጥያቄ ነው የምጠይቃቸው። እሺ ሌላ ማን ነው ይሁዲ ውስጥ ያለ? ኦኬ ይሁዲ ውስጥ ያለ ኦኬ ሰላም አስገባሻለሁ። ኦኬ እሺ አንድ ጥያቄ ነው የምጠይቃችሁ። ሚካኤል እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሚዩት አድርጎት። እሺ ቴንክ ዩ። ኦኬ ወንድማችን ጎይቶም አንድ ጥያቄ ጠይቀሃለሁ። ይሁዲ እንደመሆነ መጣን ማለት ነው። በይሁዲ እምነት ውስጥ ስላለ አይ ቲንክ ያዕቆብም ጠይቀሃለሁ፣ ሚካኤልም ጠይቀሃለሁ። ሚካኤል በይሁዲ እምነት ውስጥ ያለው ወንድም ነው። ኦኬ የሽዋ በታሪክ ውስጥ የነበረ ሰው ነው አይደለም? እስራኤላውያን በታሪክ ውስጥ የሌለ ውሸት ነው። የሽዋ የሚባል ሰው የለም እዚህ ምድር ላይ አልነበረም ብላችሁ ነው የምታምኑት ወይስ ነበረ ግን እውነተኛ መሲህ አይደለም ብላችሁ ነው የምታምኑት? ሚካኤል ነበረ ግን እውነተኛ መሲህ አይደለም ብለን ነው የምናምነው። ከኢትዮጵያ የመጣነው ቤተ እስራኤሎችም በአውሮፓ የመጡት ይሁዳዊት ብለው ስማቸውን ሰይመው የሚንቀሳቀሱት ነበረ ግን እሱ አይደለም እውነተኛው መሲሁ አንቀበለውም ብቻ ነው እንጂ ያሉ ሌላውን ነገር ምንም ችግር ያለብንም እና እዚህ እንቁላል ደግሞ ያስቀመጥከው እኛ የኢትዮጵያ ቤተ እስራኤሎች እንቁላል ወይም ስጋ በፋሲካ አንበላም። ፈረንጆች አይሁድ ነን የሚሉት ግና ይበላሉ ስጋ። ልዩነት አለን ከዛ ውስጥም ገባ። ሁላችን ቤተ እስራኤል ወይም ይሁዳ ተብለን ነው የምንጠራው። እናስተካክለዋለን። ሚኪ እሺ ቴንክ ዩ ስለሰጠህ መልስ ቴንክ ዩ። ጎይቶም የሚካኤልን ሐሳብ ትስማማለህ አይደል? ይሁዲ እምነት ተከታይ እንደመሆነ መጠን የሽዋ የሚባል ሰው በታሪክ ውስጥ ነበር አይደል? የዛሬ 2000 ዓመት ጎይቶም ማይክ ሚዩት ነው እያወራ ከሆነ ኦኬ ጎይቶም ያወራ ኦኬ ማይክ እሺ በታሪክ ውስጥ አይሁዳዊ እንደመሆነ መጠን በይሁዲ እምነት ውስጥ ነው ያለው። የሽዋ ትክክለኛ መሲህ አይደለም አምላክም አይደለም ነው ብለህ የምታምነው። ግን የሽዋ የሚባል ሰው ከማርያም የተወለደ በምድር ላይ በእስራኤል የዛሬ 2000 ዓመት ነበረ ተብሎ በአይሁዳውያኑ ዘንድ ይታመናል አይደል?
አዎ ተጽፏል። በቃ እሺ፣ ያዕቆብ እየከታች ያለው ሚዩት አድርገው እንደምና ቴንክ ዩ አመሰግናለሁ። ግን ኋላ ትጠይቃለህ፣ እሰጥሃለሁ። ቆይ በደምብ የምጠይቀው ጥያቄ እሰጥሃለሁ፣ ትጠይቃለህ። አዲስ በጣም ተሳስተሃል። ታሪክ ወቀ ወንድሜ። እሰጥሃለሁ፣ ቆይ እሰጥሃለሁ። ቴንክ ዩ እሺ፣ ከታች ያዕቆብ ኦኬ እሺ። እነዚህ እንግዲህ ለአዲስ ሁለቱ ቤተ እስራኤላውያን ናቸው። ሌሎች አንድ ማት አሉ ታች ቤተ እስራኤላውያን ማለት በይሁዲ እምነት ውስጥ ያሉ ማለት ነው። የኢየሱስ ክርስቶስን አምላክነት የማያምኑ ፍጹም መሲህ አይደለም ብለው የሚሉ ግን ከኔ ጋር የሚነጋገሩ እዚህ ቤት ገብተው የመናገር ራይታቸው መብታቸው የተከበረ ነው። ስለዚህ በታሪክ ውስጥ እስራኤል አገሪቱ እንዳገር መቼም ከእስራኤል የበለጠ ታሪክ አውቃለሁ ብለህ ካላልክ በስተቀር እንዳገር ሪኮግናይዝ አድርጋ የሺዋ የሚባል ሰው በምድር ላይ የዛሬ 2000 ዓመት ማርያም የምትባል እናቱ ነበረች ብለው በታልሙድ ላይ በታሪክ ሁሉ ጭምር ያውቃሉ። አምላክ አይደለም ነው ብለው እንጂ የሚያምኑት እውነተኛ መሲህ አይደለም ነው እንጂ ብለው የሚያምኑት እሺ ማን ነው? ያዕቆብ አልኩኝ። አሞጽ ቴንክ ዩ አሞጽዬ አሞጽ የሰማሁት ነው። ያ የሺዋ የዛሬ 2000 ዓመት ነበር አይደል? አዎ ካቱ በታልሙድ ተጽፏል። በዛን ዘመን በነበሩት መጽሐፍቶች ተጽፏል። እሺ ይሄን ሁሉ የአይሁድ ማንበብ ይችላሉ። ታልሙ ያ ይሄን ሁሉ ያምናሉ። ማንኛውም ራባይ ሲጠይቀው ያምናል። ያ ስለዚህ አዲስ ተሰማ ነው ተከታዮች እንደነበር ያ ቴንክ ዩ አሞጽ ቴንክ ዩ ልብ በለስ ማለት በመጽሐፍ ቅዱስ ብቻ ሳይሆን እስራኤል በታሪክ እንኳን ዲና ያላደረገችው ልታደርገው የማትችለው የራሷ ወገን የሆነ የራሷ ዘር የሆነ አንድ ሰው ነው ብላ ነው እንጂ የምታምነው አምላክ አይደለም ነው ብላ እንጂ የምታምነው እውነተኛ መሲህ አይደለም ነው ብላ እንጂ የምታምነው ኢየሱስ የሚባል ሰው በምድር ላይ የዛሬ 2000 ዓመት አልነበረም ውሸት ነው እንኳን ብለው ራሱ አይሁዳውያን እንኳን አልካዱ። እነዚህ ሶስቱም የሚያወሩ አይሁዳውያን ናቸው። ምንድነው መልስ? ኤቪደንስ የላችሁም ብለህ የምትለው አገሪቱ እንዳገር የምታምነው እስራኤል እንዳገር የምታምነው የተወለደበት ቦታ፣ ያደገበት ቦታ፣ የተቀበረበት ቦታ፣ የሞተበት ቦታ፣ የተነሳበት ቦታ ብላ ጆሲፈስ የሚባል የታሪክ ጸሐፊ ያለ የነሱ በጣም ጥንታዊ የሆነ ደግሞ ዕውቅ የሆነ የታሪክ ጸሐፊ ማለት ነው። እሱ ሁሉ እንኳን ጭምር ሳይቀር ጽፎ አንተ ከመጽሐፍ ቅዱስ ውጪ እውነተኛ የሆነ ሂስቶሪካል መረጃ አታመጣም ትላለህ። የራሱ ወገኖች የሆኑ አይሁዳውያን በእውነተኛ መሲህነቱና አዳኝነቱ ባንቀበለውም ኢየሱስ የሚባል የሺዋ የሚባል ሰው ግን በምድር ላይ ነበር አሉ። ይሄው ስር ቁጭ ብለው ማለት ነው። መልስ ምንድን ነው? ኦኬ አውቄ ነው እስራኤላውያን ያስገባቸው። ቴንክ ዩ። አሁን እኔ I'm going to use your own logic against you። አሁን አንተ ከነሱ በልጠህ እንግዲህ እነሱ ክርስቶስ ሰው ነው ግለሰብ ነው አሉ። አየህ እነሱ አዳምጥ፣ አሁን አታቋርጠኝ። ግለሰብ ነው ካሉ አንተ ክርስቶስ ነው። ኦኬ ልጨርስ አይደለም። አንተ ግለሰብ ነው ካሉ እነሱ አንተ ክርስቶስ ነው ልትል አትችልም። ቢኮዝ እዛው ነው የተወለደው፣ እነሱ ናቸው ታሪኩን የሚያውቁት፣ እነሱ ናቸው ትክክል የሚሆኑት ማለት ነው በአንተ ሎጂክ ከሆነ። ቆይ ልጨርስ፣ ገባ? ቢኮዝ የእስራኤል ዜጋ ነው፣ ታሪኩን ያውቁታል አይደለም። መጽሐፉ ወንድሜ መጽሐፉ። ቆይ ልጨርስ ወንድሜ፣ ቆይ ይኸውልህ። እሺ ጨርስ አንተ። ናምበር 1 ታሪከኛ ያላ አዲስ ታይም ዜጋ በመሆን አይደለም እምነቱና ሃይማኖቱን በመከታተል በተለይ ቢሆን እኔ ሳወራ ኤርሚያስ እኮ ሲያወራ ነበር። ለምን አላቋረጣችሁትም? እሺ አውራ። እሺ እንስማ። ምን ላትስማሙ እኮ ትችላላችሁ፣ በተራችሁ ታወራላችሁ። ኤርሚያስ አንተ አብዛኛውን ፖለቲካ ቤት ሄደህ ስለምትውለው የፖለቲካ አድርገህ ስለምትወስደው፣ ስለዚህ ልንስማማ ከአንተ ጋር ነው። ለምሳሌ አልችልም። አብዛኛውን ፖለቲካ ነውና በእምነትና በሃይማኖት ገብተህ ስትወያይ ስትነጋገር ሰምቼህ አላውቅም። አንተ አሁን እንትን ለማድረግ ነው ወንድሜ። ባንስማማስ ምን ችግር አለው? አሁን ዋናው ያስቀጥቃለህ። በቃ ባጭሩ ባለመስማማት እኮ መብታችን ነው አይደል? ኦፍ ኮርስ የሀሳብ ልዩነት አለን ማለት ነው። ወደ ኤርሚያስ ልመለስ። ኤርሚያስ ያለው ምንድነው? ማረጋገጫ አድርጎ ያመጣው አይሁዶችን ነው። አይሁዶች ደግሞ ግለሰብ ነው አምላክ አይደለም ነው የሚሉት። አንድ ተራ ግለሰብ ነው የሚሉት። እንደውም ዱርዬ ነው ሌባ ነው ሁሉ ነው የሚሉት። ስለዚህ አንተ ለአምላክ ለመሆኑ ማረጋገጫ እነሱ ሊሆኑ አይችሉም ነው የኔ ሎጂክ። ደግሞ ገባ? እኔ አምላክ ዱርዬ ነው ትላለህ፣ እኛ ዱርዬ ነው ብለናል። ይሄ ጥላቻ ነው።
ዱርዬ ነው ብለናል። እኛ ዱርዬ ነው ብለናል ብለው እንደ አይሁድ መስራት ይሰማል ተወራው ለምን አስሬ እንድናወርድ ታረጋለህ? ቆይ የሚታረፍ ምን አይነት ወሬ ነው የምታወራው? እንዴ ለምንድን ነው ዱርዬ? ቆይ ቢኒ ዱርዬ ምናምን እያልክ ቃል የምታወራ እንዳንተ ዱርዬ አለ እንዴ? እንዳንተ ዱርዬ አለ? ሲጀመር እኔ ወንድምነት አክብረን እኮ ነው ያወራናል። ሀብታሙ አንደኛ የሰው ሃይማኖት ያላለውን አለ ብለህ ትላለህ። እኔ አሁን ከአይሁዳውያን ወንድሞችና ሌባ ፓስተር ናንተ ነው ያጭበርባሪ ፓስተር ካንሰር ምናምን አነጻው የምትል ውሸታ ቀባጣል። ኦኬ በቃ ቆይ እንዳታስወርደው ወንድምነት ቆይ ማናችሁም እንዳታስወርዱት ሀብታሙ ኦኬ አንተ ከነሱ ሰምተህ ነው ወይ ኢየሱስ ክርስቶስን እውነተኝነት የምታረጋግጠው አልከኝ። አሁን በግራና በግታች በጎንህ ያሉትና አይሁዳውያን ወንድሞች ናቸው በይሁዲ እምነት ውስጥ ያሉ። ኦኬ አንተን በመወድበት አንተን በማከብርበት እነሱን እወዳቸዋለሁ አከብራቸዋለሁ። የሃይማኖት ልዩነት አለን። አዎ በእውቀት እንነጋገራለን። ከሚካኤል ጋር ና ብዬ ጠራሁት። ለዛ ነው ጎይታው ምንም እንደዚህ ና ብዬ ጠራሁት ማለት ነው። በጣም ብዙዎች አሉታቸው አንዳንድ ቁጥር እየጻፉ ያሉ ማለት ነው። ኦኬ ግን እነሱ ያሉትን በል ዱርዬ ነው ምናምን ነገር ሲሉኝ ሰምቻቸው አላውቅም። ኦኬ ያላሉትን አትበል። አንድ ሰው ነው የኛ ወገን ነው ግን እውነተኛ መሲህ ግን አይደለም አምላክ አይደለም ብለዋሉ። ኦኬ እነሱ ናቸው ወይ ታዲያ አሁን እዚህ ጎይቶም እና ሚካኤል አሉ አምላክ አይደለም ግን የኛ ሰው ነው ብለዋል። ይሄንን እንግዲህ በታሪካቸው እነሱ እንኳን ራሱ ምንም እንኳን አምላክነቱና አዳኝነቱን ባይቀበሉም ዲና ያላደረጉት ግን ምንድነው እንደተሰቀለ ያምናሉ። እንደተሰቀለ ያምናል። ኤርሚያስ አምጣየኝ ጥያቄ ነው። እንደተሰቀለ እንደተነሳ ያምናሉ። አስጨርሰኝ። እንደተሰቀለ እናምናለን። እንደተሰቀለ እናምናለን። አድመጠኝ። ቆይ ሚኪ ለምንድን ነው የተሰቀለው? አድመጠኝ። አዲስ ከኔ ጋራ ማውራት ካልፈለግ ትወርዳለህ ብራዘር። አይ ያዳም አንተም እንድትመልስልኝ። ኦኬ አድመጠኝና ጨርሼ ልስጥህ። የተግባቦት ህግ ወቅ እንጂ እንዴ። ስለዚህ ምንድነው ያሉት እነሱ አንተ እነሱ ያላሉትን አሉ ብለህ አትበል። ያሉትን እዚሁ እየነገሩ ነው። አንድ ሰው ነበረ አምላክ አይደለም እውነተኛ መሲህ አይደለም አሉ። ኤርሚያስ ታዲያ እነሱ በነገሩ መሰረት ነው ወይ አንተ የምታምነው አልከኝ። ኦኬ አሁን ከሚኪና ከሚካኤል ጋርና ከጎይቶም ጋራ ከሌሎች አይሁዳውያን ወገኖች ጋራ በዚህ ጉዳይ እንነጋገራለን። ቶራን ጠቅሰን እንነጋገራለን። የሽዋ ማን ነው ብዬ ጠይቃቸዋለሁ። እነሱም በታናሁ እንደተጻፈ ይነግሩኛል። ወይ ደግሞ ታልሙድ ላይ ወይ ግማራ በሚል መጽሐፍት ላይ በእነሱ በራሳቸው ባለ ላይ በሱ ያስረዱኛል ማለት ነው። በእውቀት ነው እዚህ የምናወራው፣ ዝም ብሎ በጭፍን አይደለም። እኔም ዝም ብዬ በጭፍን ልድፍ አላረግም። ሄጄ እስራኤላውያኑ ላይ እስራኤላውያኑ መጥተው እንደዛ ያደርጉም። አንዳንዶች እንኳን ሲጣሉ ሲጋጩ ይቅርታ ይጠይቃሉ። ተናድጄ ነው እንደዚህ ያልኩት ብለው ማለት ነው። ተከባብረን የምናወራው በእውቀት ነው የምናወራው። ኦኬ አንተ ግን የምታውቀው ታዲያ አምላክ መሆኑን እነሱ እንደዚህ ሰው ነው እያሉ እየነገሩ አምላክ መሆኑን አንተ እንዴት ነው የምታምነው ነው ያልከኝ አይደል? ኦኬ ሚካኤል እና ጎይቶም አይሁዳውያን ናቸው። ይሁዲ እምነት ውስጥ ነው ያሉት በየሽዋ ያምኑ። እኔና ወንድሞቼ ወንጌላውያን አማኞች ያመኑ ኢየሱስ አምላክ መሆኑን ያመኑ ከሚካኤልና ከጎይቶም አሁን ካሉት እስራኤላውያኑ ምስክርነት ሰምተን አይደለም። ታዲያ ማን ነው? ጥንት ከነበሩት የዛሬ 2000 ዓመት ከነበሩት አይሁዳውያን አባቶቻችን ምስክርነት ሰምተን ነው። ከነማ ከነ ጴጥሮስ፣ ከነ ዮሐንስ፣ ከነ ያዕቆብ፣ ኦኬ ከነ ማርቆስ፣ ከነ ማቴዎስ በሙሉ እነዚህ አይሁዳውያን ናቸው አባቶች ሐዋርያቱ ማለት ነው። የሽዋን የተከተሉ ሰዎች አረቦች አልነበሩም። ያስከተላቸው ሰዎች በሙሉ የገሊላና ከይሁዳ የነበሩ ሰዎች ናቸው። አይሁዳውያኑ ናቸው የተከተሉት እውነተኛ ምስክሮች ያዩትን ጻፉልን፣ ሐዋርያት ናቸው፣ እናምናቸዋለን። ስለዚህ አምላክ መሆኑን እኔ ያመንኩት እውነተኛ መሲህ ያመንኩት መሆኑን ያመንኩት ጳውሎስን ሰምቼ እንጂ ሚካኤልን ሰምቼ አይደለም። ሚካኤልና ጳውሎስ አይሁዳውያን ናቸው ሁለቱ፣ በስጋ ልደት የአብርሃም ዘር ናቸው። ስለዚህ የጳውሎስን አምናለሁ የታመነ ሐዋርያ ስለሆነ በዘመኑም ስለነበረ። ሚካኤል በዘመኑ አልነበረም። እሺ በታሪክ በአይሁዳውያን ታሪክ ትርክት ሲመጣለት የሽዋ የሚባል ሰው ነበር ግን እውነተኛ መሲህ ግን አይደለም ብሎ አለ። ስለዚህ አሁን ከሚካኤል ጋር ስንነጋገር የሽዋ እውነተኛ መሲህ እንደሆነ አምላክም ሰውም እንደሆነ የማስረዳው የአዲስ ኪዳንን መጽሐፍ ጠቅሼ አልቀበልም ብሎ ካለ የአዲስ ኪዳን መጽሐፍት ደግሞ ቶራንና የመዝሙራትን የነቢያትን መጽሐፍ ጠቅሼ ነው እዚህ ከነሱ ጋር መወያየው ያላሉትን በማለት ሁለተኛ ኢየሱስ የሚባል በምድር ላይ ከመጽሐፍ ቅዱስ ውጪ ሌላ ታሪክ አይመሰክርለትም ብለ ያልከው እስራኤላውያን ራሱ የሥጋ ወገኖቹ ባይቀበሉት እንኳን አምላክ አይደለም ሰው ብቻ ነው እንኳን ብለው የሚሉት ይሄው ስለ መሰከሩ ማለት ነው። ስለዚህ የታሪክ አስረጅነት አገሪቱ ህዝቡ በሙሉ ያምናል ማለት ነው። ጠቅላይ ሚኒስትሩ የደበጣይቅ ኔታንያሁ ነበር ይላል። በታሪክ አይክዱም። ማንም ዲና አያደርግም። ነበር ይላል። አዎ ነበር ይላል። እንደ ይሁዲነቱ በመሲህነቱ ላያምን ይችላል።
አያምንም። ይሁዲ ስለሆነ ጠቅላይ ሚኒስትሩ ማለት ነው። ሂድና አረባዮችን ጠይቃቸው ነበር ነው የሚሉት። ኮይኖቹን ጠይቅ አዎ ነበረ። የሽዋ በምድር ላይ ነበረ። እኛ ግን እውነተኛ መሲህ ነው ብለን አናምኑም አንቀበለውም እንጂ ነበረ እኮ ነው እያሉ እየነገሩን ያሉት። ታዲያ በታሪክ መረጃ የለም ብለህ ትላለህ እንዴ? ኦኬ እኔ በታሪክ ከመጽሐፍ ተጽፏል። ትክክል ነው። እየጠበኩ ነው። አይ እኔ መልስ ልሰጥ እየጠበኩ ነው። ይቅርታ ጠይቅ። ውሸት ነው ያወራሁት። ቆይ ጎይቶ ውሸት ነው ያወራሁት። ፌክ ፓስተር አረ ፌክ ፓስተር ተረጋጋ። ይኸውልህ እኔ ብሎክ ካንሰር አዳንኩ ብለህ አንተ ሰው አንተ ገና አንተን ገና ቆይ ጊዜ አንዴ ስጡኝ አንዴ ገና እኮ ያንተን ካንሰር እየፈወስንልህ እኮ እየተፈወስክ እኮ ነው ባይዘው። አረ የራስን ችግር ፈውስ። አሁን እየተፈወስክ ነው ወዳጅ፣ እየተፈወስክ ስለሆነ የድንቁርና ካንሰር አለብህ፣ እሱን እየፈወስንልህ ነው። ከየት አምጥተህ ነው? እስራኤል ራሱ ኢየሱስ በስጋ እንዳለ አያውቁም ብለሃል። እስራኤል ሁሉ መስክረዋል። ይቅርታ ጠይቀው። ውሸት ነው ያወራው ብለህ ይቅርታ ጠይቅ። ካንተ ጋር ይቅርታ ጠይቅ። ይቅርታ ጠይቅ። ወንድምነት የሚለው ቅዱስ የሚለው ትክክል ነው። ይቅርታ ጠይቅ። አይሁዳውያን አምጥቼ አስመስክሬብሃለሁ። ቶሎ ይቅርታ ጠይቅ። አይሁዳውያን ኢየሱስ በስጋ እንዳለ እንኳን አያምኑም ነበር ብላል። ይሄው እነሱ ከታልሙድም አውጥተው ነግረው ቆይ መልስ አንዴ ልጨርስ። ትልቁ ላይ አርጉኝ። ትልቁ ላይ አርጉኝ። አንዴ ቆይ አንዴ ኤርሚያስ እኔ ሐሳቤ ለምን ጎይቶምና ቢኒ አንድ just give me 1 minute ጎይቶም ተረጋጋ። ሰው ይቅርታ ጠይቅ። ቶሎ በል ይቅርታ ጠይቅ። እስኪ ቅዱስ ፌክ ፓስተር አንድ ጊዜ ተረጋጋ። እኔ ይቅርታ ጠይቅ ብያለሁ። ማንም አያወራህም። እስከዛ ድረስ ማንም አያወራህም። ይቅርታ ሁለተኛ ይቅርታ የምጠይቀው ኢየሱስ ዱርዬ ነው ብያለሁ። ይቅርታ ጠይቃለሁ በል ጠይቅ። አላልኩም እኔ ይላሉ ነው ያልኩት። ይላሉ ከየት ነው አምጥተህ ያልከው? እኔማ ኢየሱስ አምላኬ ነው ነው የምለው። ማስረጃ አይሁዳውያን ዱርዬ ብለው ያሉበትም መረጃ አምጣ። የሰቀሉት እንደዛ ብለው መሰለኝ። ማስረጃ አምጣ። ማስረጃ ምን ተብሎ ነው የተሰቀለው? አሁን ሰቀሉት ኢየሱስ ዱርዬ ነው ብለው እዚህ ላይ ስህተት አለብህ። እኛ አይደለም የሰቀልነው። የሰቀሉት አይሁዶች ምን ብለው የሰቀሉት? እኛ አይደለም የሰቀልነው። ለምን አይሁዶች ግን የሰቀሉት እነማን ናቸው? የሰቀሉት ዱርዬ ነው ብለው ነው ያልከው። መረጃ አምጣ። ምን ብለው ነው? ሐሰተኛ ብለው ኖ ጲላጦስ እንኳን አጣረበበትም ነው። ምንድነው አሁን ላስተምርህ። ቆይ ስማኝ ላስተምርህ። በቃ ወይ ሃንጎቨር ላይ ሆነ ይሁን አይዶ ነው። ጲላጦስ ራሱ ይሄ ሰው ኃጢአት የለበትም ብሎ መስክሮ እጁን የታጠበበት ነው መጽሐፍ ቅዱስ ላይ። ኢቭን ኢፍ ጴጥሮስ ምንድነው ያለው? ኃጢአትን አላደረገም ይላል። ኃጢአትን አላደረገም ብሎ ጴጥሮስ ጽፏል። ጳውሎስ ደግሞ ምን ብሎ ጽፏል? ኃጢአት አያውቀውም ብሎ ጽፏል። በዚህ ሰው ላይ ምንም አይነት በደልና ኃጢአት አላገኘሁበትም ብሎ ጽፏል። የሰቀሉት እነማን ናቸው? ሮማውያን። ኦኬ። በዚህ ውስጥ አንድ ሰው በታሪክ ደረጃ እንኳን ዱርዬ ነው ብሎ ጌታ ኢየሱስ ክርስቶስን የተናገረ የለም። ለዚህ ቶሎ ይቅርታ ጠይቅ። ይቅርታ ጠይቅ። ይቅርታ ጠይቅ። አንድ ጎይቶም ጀስት 1 ሚኒት ሰጣለሁ። ከኔ ቀጥይ። ይቅርታ ጠይቅ። ዱርዬ ነው ያልከው ኤርሚያስ አንተ ይቅርታ ሳትጠይቅ ውሸት እየጠየቅኩ ኤርሚያስ አያወራህም። ይቅርታ ጠይቅ። ከየት አምጥተህ አመንካል? ካንሰር አድኛለሁ ያልከውን አንተ ውሸት። አንዴ ጋይስ ጠይቅ መጀመሪያ። ካንሰር አድኛለሁ ያልከውን ውሸት። እኔ እያወራሁ መጠይቅህን መልስ። ይኸው ያንተን ካንሰር እኮ እየፈወስንልህ ነው። ትቀልዳለህ። በወሬ በተረት ይኸው የእውቀት ካንሰርህን እየፈወስኩልህ ነው። እየፈወስንልህ እኮ ነው። የዘረኝነት ካንሰር ውስጥ አለ። በጣም ታማሃል። የዘረኝነት ካንሰር፣ በጣም ዘረኛ ነህ። ሰው ታባላለህ። ይሄንን ሁሉ እየፈወስንልህ ነው። ስለዚህ ካንሰር ውስጥ ያለ ሰው ነህ አንተ። ያኛው ደም በማጥራት ይወጣል፣ ያንተ ደግሞ በእውቀት ይወጣል። እያላበ አሃ እያልክ እናወጣልሃለን። የእውቀት ካንሰር ማለት የዘረኝነት ካንሰር ውስጥ አለ። ህዝብ ታባላለህ። ይሄንን እንደዚህ ሚት እያረኩ እያሰቃየው አወጣለሁ። እያላበ ይወጣልሃል ማለት ነው። ስለዚህ ሁለተኛ ኢየሱስ ክርስቶስ በታሪክ አልነበረም ብለህ እንዳታወራ። ሁለተኛ ድርሽ ብለህ ሁለተኛ አንድ ተመልሶ ይግባና ይበቃል። ምክንያቱም
ይቅርታ ይቅርታ፣ ለምን አታስገባውም? እኛ አስረድተን ቀስ ብለን እኛ ባለዚህ ጉዳይ እኛ ነን። እኛ ለምን ቀስ ብለን አስረድተን ነው የሰውዬ እንዳላጠና በአፍ ታሪክ እምነትና ሃይማኖት እንደሚመራ መጽሐፍ ቅዱስን አንብቦ ተረድቶ የሚንቀሳቀስ ሰው እንዳልሆነ ነው አሁን የተረዳሁት። ለምሳሌ በአፍ ታሪክ ሰው በተናገረው ብቻ የሚራመድና የሚሄድ ነው እንጂ ተምሮ አንቦ ከየት ወደ የት ተብሎ የተረዳ ሰው አይመስለኝም። እኔ እንደ አውቃለሁ እሱም ፖለቲካ ቤት ሲገባ አይሰማም። ሚካኤል ይሄ አይሰማም። ኖ ሚካኤል ይበቃዋል። እኔ የፈለኩትኝ አንደኛ የኦርቶዶክስ ክርስቲያን ሆኖ በእርግጥ በሱ አይን እኔ ቤተክርስቲያኒቱን አላያትም፣ በያው ጌታ ፊት ማለት ነው። ኦርቶዶክሳውያን ሆነው ኢየሱስ ከመጽሐፍ ቅዱስ ውጪ ሌላ በዚህ ምድር ላይ የዓለም ታሪክ ወይ የእስራኤል ታሪክ እንደነበረ የሚያስረዳ ምንም አይነት ኤቪደንስ የታሪክ ማስረጃ የለም ብላ ቤተክርስቲያኒቱ አትልም፣ በእውነት አትልም። አንደኛ በኦርቶዶክስ ውስጥ ያገለገልኩ ሰው ስለሆንኩኝ አውቃለሁኝ እንደነበረ ከመጽሐፍ ቅዱስም ውጪ ታሪክ ራሱ እንደሚያስረዳ ቤተክርስቲያኒቱ ታውቃለች። ኤቪደንስ አለ። ኦኬ፣ ይታወቃል ማለት ነው። ይታወቃል። ይሄው አይሁዳውያን እንኳን ራሱ በመሲህነቱ አናምንም ብለው የሚሉ ምስክርነታቸውን እየሰጡ ነው። እስራኤል አገሪቱ እንደ ሀገር ምስክርነት እየሰጠች ነው። የለም ኢየሱስ የሚባል ሰው ውሸት ነው፣ ክርስቲያኖች ዝም ብለው የፈጠሩት ሰው ነው ብለው እንኳን አላሉ። አዎ ሰው ነው ይላሉ። ልክ ነው። እኛም እኮ ሰው ነው እንላለን። እኛ ግን ሰው ብቻ አይደለም አምላክም ጭምር ነው ብለን የምንለው ከየት አምጥተን? ከብሉይ ኪዳን ከነቢያቱ መጽሐፍት ማለት ነው። የሐዋርያቱም የአዲስ ኪዳን መጽሐፍትን ይዘን ግን ዝም ብሎ ያላሉትን አሉ ብሎ መለጠፍ አግባብ አይደለም። አንድ ሁለተኛ፣ ክርስቲያን ተብሎ ተጠርቶ ከመጽሐፍ ቅዱስ ውጪ ኢየሱስ ክርስቶስ ሌላ የታሪክ መረጃ ማስረጃ የለም እውነተኛ መሆኑ እንደነበረ በዚህ ምድር ላይ ምንም ልታሳዩ የምትችሉት የለም ብሎ ሲል እኔ አውቄ ነው ራሴ ልመልስለት እችል ነበረ፣ እነ ሚካኤልንም ሌሎችንም ሳላስገባ። ግን ደግሞ መጥተው ራሳቸው አይሁዳውያኑ መልስ ይስጡት። እዚህ ቤት ሙስሊሞችም ገብተው ኦርቶዶክሳውያንም ገብተው የእኛም ወንጌላውያን አማኞችም ገብተው ይሁዲዎችም ወገኖቼ ገብተው ያወራሉ፣ እናወራለን። እና ዝም ብሎ አግባብ ባልሆነ ነገር መናገር ተገቢ አይደለም። ቴንክ ዩ። ስለዚህ ሀብትሽ እኔ ብታወራ ደስ ባለ ነገር ግን ያለ እውቀት ነው የምታወራው። ይቅርብህ። ጎይቶም አንዴ ሜርሲ ታሳየና ከዛ አንድ ደቂቃ። እሺ የታብሌቴ ድምፅ ቆንጆ አይደለም፣ ግን ሁላችሁም ዩቲዩብ ላይ ገብታችሁ ኒውዮርክ ፖስት ከ5 ወር በፊት ፖስት ያደረገውን በሰሜናዊቷ እስራኤል በሜግዶድ ከ2000 ዓመት በፊት በእስራኤል እስር ቤት ምግብ በሚመገቡበት ክፍል ውስጥ ኢየሱስ አምላክ ነው የሚል ጽሑፍ ተገኝቷል። which is archaeological finding ማለት ነው። በጣም ብዙ የተነገረለት ዶክመንተሪ ተሰርቶለታል። ቅድም ምንም አይነት ታሪካዊ ማስረጃ አታቀርቡም አምላክ ለመሆኑ ሲናገር ነበር። ስለዚህ ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። እዚህ ጋር ደግሞ ጽሑፉን ማንበብ ትችላላችሁ ማለት ነው። እህትዬው ድምጽ የለው ካለው ለኔ በውስጥም ላይ ልክልሃለሁ። ታብሌቴ ድምጹ ጥሩ አይደለም። ችግር የለም። በቃ ያ እንደዚህ ካሳየውኝ እና ተጨማሪ አንተ ማሳየት ትችላለህ። ኦኬ ተጨማሪ ኤቪደንሶች እንናገር። አንዴ ጎይቶም ፕሊዝ። አንዴ ጎይቶም ቴንክ ዩ። ተጨማሪ ኤቪደንሶች ኦኬ። 3 በጣም ኤክስትሪም የሆኑ ኤቪደንሶች ሲጀምር ታሪካዊ ነገር ሲጠና ብዙ ነገር ይታያል። ኢንተርናል ኮንሲስተንሲ ይባላል። በውስጡ ያለው ሀሳብ ተመሳሳይነት አለው ወይ? ከዛ አርኪኦሎጂካል ደግሞ ኤቪደንስ አሁን ልክ እንደሚገኘው እንደዚህ አርኪኦሎጂካል ኤቪደንሶች አሉ። ከዛ ደግሞ ከመጽሐፍ ቅዱሱ ውጪ ያሉ ሂስቶሪካል ኤቪደንሶች ካሉ እነሱ ኤክስተርናል ኤቪደንስ ይባላሉ። በእነሱ ደግሞ ይገመገማል። ኦኬ ከነዚህ ኤክስተርናል ኤቪደንሶች 3ቱን ጠቅስላቸዋለሁ። አንደኛው ኮርኔሊየስ ታሲተስ የሚባል የሮም ወይንም የሮም ሂስቶሪያን የነበረ በጣም በጣም ሪስፔክትድ የሆነ ሂስቶሪያን ነው። ስለ ክርስቲያኖች ምን ብሎ ነው የጻፈው? እሱ አንደኛ በሮም መኖራቸውን እሱ ታሲተስ የነበረው ከ56 እስከ 120ኛው ኤዲ ድረስ ነው። ኦኬ ስለዚህ ስለ ክርስቲያኖች ታዲያ ምንድን ነው የጻፈው? አንደኛ በሮም መኖራቸውን በ56 ማለት ጳውሎስ ነበር።
ወይ ይሄ ሰውዬ እኮ ጳውሎስ በነበረበት ዘመን ነበር። ሐዋርያቱ በሙሉ በነበሩበት ዘመን ነበር። yes ዋው የነበረ በዛን ጊዜ የነበረ ሂስቶሪያን እኮ ነው። ኦኬ go ahead ታሲተስ ስለ ክርስቲያኖች ሲናገር አንደኛ በሮም የነበሩ ክርስቲያኖች እንደነበሩ፣ ሁለተኛ ስማቸው ክርስቶስ በግሪክ ክርስቶስ ወይንም ክራይስት ከሚለው ስም ድራይቭ እንደተደረገ፣ ሁለተኛ ክርስቶስ ራሱ ክራይስት ደግሞ ማለት ነው በፖይንትስ ፓይለት በዛን ጊዜ ኤክስኪዩት እንደተደረገ፣ በፖይንትስ ፓይለት እንደተሰቀለ ሂስቶሪካል ኤቪደንስ አለ። ኦኬ ስራው የት ይገኛል? አናስ ቡክ 15 ኦኬ አናስ ቡክ 15 አንደኛው ኤቪደንስ ይሄ ነው። ታሲተስ ደግሞ ታዲያ ለምንድን ነው እንደ ኤቪደንስ ልናምነው የምንችለው? ታሲተስን እንደ ኤቪደንስ ልናምነው የምንችለው ሲጀምር ሰውየው ክርስቲያን አይደለም፣ ሂስቶሪያን ነው። በሮመን ጋድስ ነው የሚያምነው አንደኛ። ስለዚህ ለክርስቲያኖች አዳልቶ የሚጽፈው ምንም ፖይንት የለውም። ሁለተኛው ፍላቪየስ ጆሴፈስ፣ ይሄ ደግሞ የጂውሽ ሂስቶሪያን ነው። ጆሴፈስ ይታወቃል፣ የጂውሽ ሂስቶሪያን ነው። የነበረው ከ37 እስከ 100 ኤዲ ነው። አቤት ከ37 እስከ 100 ኤዲ። ኦኬ እሱም ክርስቲያኖች እንደነበሩ ይናገራል። እሱም ክራይስት እንደተሰቀለ ይናገራል። አሁን ይሄ ከ37 ነው አይደል ያልከው? ሌላኛው ቆይ ከ37 ነው አይደል ያልከው? እንደምን ከ37 እስከ 100 ኤዲ ጌታ ሞቶ ከተነሳ ካረገ ከ4 ዓመት በኋላ የነበረ ሰው ነው ማለት ነው። ታሪኩን ሲጽፍ ማለት ነው። ታሪኩን ሲጽፍ እንደዛ ነው የጻፈው። ይሄ ማለት ክርስቶስ በ33 ዓመት አካባቢ ላይ ሞቶ ተነሳ፣ ወደ ጌታ አረገ፣ ወደ ሰማያት አረገ። ጆሴፈስ እንግዲህ ከ37 ከጻፈ የ4 ዓመት ርቀት ነው በመካከል ላይ ያለው። በጣም እውቅ የሆነ ሂስቶሪያን ነው። ልክ ነው። ጋይድ እውቅ የሆነ ሂስቶሪያን ነው። ቴስቲሞኒየም ፍላቬኒየም የሚባል የእሱ ጽሁፎች አንቲክስ አሉ። እነሱን ሰርች ማድረግ ትችላላችሁ። ኦኬ አንደኛው ሁለተኛ እሱ ነው። ሌላው ፕሊኒ ዘ ያንገር የሚባለው አለ። ኦኬ በቱርክ የነበረ እሱ ደግሞ ይቅርታ በቱርክ የነበረ አልኩኝ። ቱርክ ለነበረ ገቨርነር የጻፈ የራሱ ሮሜ ውስጥ የነበረ እንትን ነው፣ ገዢ ነው። ኦኬ እሱ የነበረው ከ61ኛው እስከ 113ኛው ኤዲ የነበረ ሰው ነው። ኦኬ ኮንሰርን ብሎ እንደ እንትን ይሄ ፕራይቬት ሜሴጅ ነው የጻፈው፣ ፕራይቬት ሌተር ነው የጻፈው። የእሱ ኮንሰርን ምን ነበረ? አንደኛ ክርስቲያኖች በፊክስድ በሆነ ጊዜ ቀናት እንደሚገናኙና እንደሚጸልዩ፣ በዚህ ላይም ክርስቶስ የሚሉትን አምላክ ብለው ለሱ እንደሚዘምሩ አንደኛ የጻፈው። ሁለተኛ ራሳቸውን በቃል ኪዳን አስረው ምንም አይነት ክራይም እንደማይፈጽሙ። ሶስተኛ የጻፈው ፖይንት በሶስተኛ ደረጃ የሮመን አምላኮችን ወይንም ሮመን ጋድስ የሚባሉትን ሪጀክት እንደማያደርጉ፣ ለሮመን ገዢዎችም ኢሜጅ እንደማይንበረከኩ፣ ይሄ የሱ ትልቁ ፍርሃቱ እንደሆነ በፕራይቬት ሌተር የጻፈው ሂስቶሪካል ማስረጃ አለ። ኦኬ አታነቡም ወይ መጽሐፍ ቅዱሱን አታነቡም ወይ ታሪካዊ እንኳን ማስረጃ አታነቡም። ዘመናችሁን ሙሉ ከመጽሐፍ ጋር እንደተጣላችሁ ይሄው አላችሁ። አሁን ብላችሁ ማለት ነው ብላችሁ አይ ክርስቶስ ራሱ መኖሩን እኮ ከመጽሐፍ ቅዱስ ውጭ የትኛውንም ታሪካዊ ማስረጃ አታመጣለን። ደግሞ በኮንፊደንስ እኮ ነው በኮንፊደንስ ነው ደግሞ የሚያወራው። ኢግኖራንስ ኮንፊደንስ ይሰጣል። ለአንድ ኦርቶዶክሳዊ ክርስቲያን ነኝ ብሎ ለሚል ሰው ራሱ አይሁዳውያኑ እዚህ ቁጭ ብለው ተሰቀለ ብሎ አይሉም ብሎ ሲል አዎ ተሰቅሏል ብሎ ሚካኤል ሲመልስለት አልነበረም ብሎ ሲል አይ ነበረ፣ እኛ እውነተኛ መሲህ አይደለም ነው እንጂ ብለን ያሉ መኖሩማ ነበረ ብሎ ከማለት የመስማት የሚያሳፍር የሚያስደነግጥ የለም።
ማለት እንዴት ነው ኢየሱስ ማለት እኔ አሁን ስሜቴ ሁላን የተረባበሽ አንድ ኦርቶዶክሳዊ እንዴት ነው መኖሩን እንደገና ደግሞ አምላክ መሆኑን ይባላል እንዴ? ግን ይሄው ራሱን ያለ ምስክርነት አይተው አንድ ወደ ቀስጠኝ ባለቤቱ ወንድሜ ማለት ያኔ ሁላችሁ በትዕግስትና ጥብቃችሁ ስማችሁ ሁላችሁ ቴንክ ዩ ኢብራሂም ማውራ ህዝብ ሰው አለ ኢብሪው አይ ብዙ አማርኛ አለ ሚካኤል አለ ግን አብዛኛው የሚሰማ አይመስለኝም። ይሁዳውያኑ ይሰማል ግን ከተቸገርክ ልታስተላልፈው የምችለው ነገር ካለ እንደምንም በአማርኛ ብትሞክር ጥሩ ነው። 1200 ሰው ስላለ እንጂ ትችላለህ፣ በቋንቋ መናገር ትችላለህ። ፍሪ ነው እዚህ ቤት። ኦኬ ረጋ ኦኬ ያዕቆብ ማነው አሞጽ ትተረጉመለታለህ? በዕብራይስጥ ያወራ በዕብራይስጥ ላውራና ኦኬ አስቼ ከቻለ ላስገባው አሞጽዬ አንተን ታች ላወርድህና ጫጫታ ወስዳለ ማለት ነው። ኤርሚ እኔ ነው። እሺ ወንድምነት ኦኬ ኦኬ እህትዮች አለ ሰላም ቆይ አንዴ ቆይተው ነው ሰላም እየተቻለሽ ነይ። ኦኬ እህትየው መጣለች። በቃ እኔ ገና አሌፋት ነው የምናገረው። ገና ፊደል እየተማርኩ ስለሆነ ገና ነኝ ለመተርጎም። እሺ እህትየው በዕብራይስጥ ተናገር። ሰላም እየተተረጉማለች። ጎይታ ኦኬ አመሰግናለሁ። ቴንክ ዩ እህቴ ስለገባሽ። ኦኬ እኔ መስቢር ካኻ קודם כל, לגבי ישו מתלות האלוהים שלכם. בקיצור, הוא בעצמו, הוא היה... ישוע בלעדיו. רואים כריסטוס. בסדר. לא, אין בעיה, הכל טוב, אין בעיה. ישוע אני בלו. בעצירו, הוא בעצמו היה רב גדול בארץ. הוא היה יהודי, דבר ראשון. בסדר? הוא יהודי גדול. רב ענק. באמת. וואו. כן? כתוב... טוב, אז יש ג'גר אלה. כתוב תנמיכי את זה שמה, בדיוק. הוא היה רב גדול. הוא היה באמת אחד הגדולים. אחד הרבנים הגדולים ביהדות. דבר ראשון. דבר שני, הוא היה לו באמת... ቀስያ እሺ ቆይ ወንድማችን የሚለው ምንድነው? ክርስቶስ ትልቅ አይሁድ ነበር፣ በጣም የታወቀ በጣም ዕውቀት ያለውና ራብ ማለት እንደ ኦርቶዶክስ ቄስ እንደምንለው አዎ መምህር ነበር፣ የአይሁድ መምህር ነበር ነው የሚለው አንደኛ። ሁለተኛ ደግሞ ሊቀጥል ፈልጎ ነበር ተምሽክ יפה, והיה לו מלא תלמידים, מלא יסו דגפיות, יסו מאוד, כמו בארץ, שיש לנו בארץ, נכון, יש לנו רבנים שאנחנו הולכים לכל מיני רבנים, כאלה הוא היה אחד הגדולים בארץ, כמו שאמרת, זה אחד. שתיים, והיה לו רוחניות מאוד גבוהה. סבבה? סליחה, גיא, איפה זה כתוב? אתה יכול להגיד לי באיזה ספר זה? טוב, מיכאל, יצ'רסנה דלת סדר. לא, זה לא נכון מה שהוא אומר. אני רוצה שיגיד ספר ככה תקרא, אני אקרא, בסדר? שיגיד לי מאיפה זה. בלי הוכחה. שנייה, תן לו אבל להסביר. דקה, תן לו לדבר, ואז אתה יכול להמשיך אותו. למה אתה מתפרץ באמצע? ቀጥል ቆይ ልተርጉም ያለው ምንድነው? ያለ ብዙ ተከታዮች ነበሩትኝ ዕውቀት ያለው እና ራብ ጋዶል መምህር ነበር፣ ብዙም ተከታዩ ነበረው እያለ እየመሰከረ ነው። ዘሎኒ ኦመረ ዘራባይም ዱሊም ይሁዲም ኦመረ ዘሎኒ ራባኒሞች ነው እንትኖች ነው መምህሮች ነው የመሰከሩለት፣ እኔ አይደለም የምለው ብሎ ነው መልስ የሰጠ። ቀጥል ወንድም አትረብሽው። እሺ ቀጥል። እኔ ከዋሸከ ያልተጻፈ ከነበበ አልሰጠውም። ለምን ዝም በልተ ያለሽ ማስረጃ ያምጣ። ይሄ ነገር እንደዚህ ብለ የፍ ታሪክ አድርጎ የሚናገረው ለምንድን ነው? የትኛው ሊቃውንት ነው እሱ? ትልቅ አስተማሪ ምናምን ነበር ብሎ የሚለው የትኛው ሊቃውንት ነው? ስሙና በየት ዘመን ነው?
የትኛው መጽሐፍ ነው ተጽፎ ያለ ይንገሬ ብቻ ነው ያልኩኝ። ችግር የለውም። እሱ እኮ ማስረጃ እኛ ያለ ማስረጃ አናወራም እዚህ ቤት በሙሉ ያለን። ይሄን ካወራ በኋላ እሱ ማስረጃ እንዲሰጥ ደግሞ እንጠይቀዋለን። ዳት ኦኬ ሁሉ ነገር እንጠይቀዋለን። ኤርሚ ይህን ነገር ትቀበላለህ? ኤርሚ እኔ ሃይማኖት ጠባቂና ተንቀሳቃሽ ስለሆንኩኝ ዛሬ ሰንበትን አልጠብቅም። ዲሞክራሲ ሀገር ስለሆንኩኝ ወይም የፋሲካን በዓላት ስርዓት አላከብርም። ዲሞክራሲ ሀገር ነው የምኖረው ብዬ የምል ሰው አይደለሁም። ገባህ? የማከብርና የምጠብቅ ሰው ስለሆንኩ